ነው እያወራ ያለው እንጂ ከለራቸው ጥቁር ስለሆነ ወይ ነጭ ስለሆነ ሰው እያወራ አይደለም። ለምሳሌ ጥቁር ሆኖ ጀነት የገባ ሰው አለ። ከለሩ ጥቁር ሆኖ ጀነት ስለ ከለር አይደለም ያወሩት። እሺ አንዴ ባሩቅ አንዴ እዚህ ጋር ላስቆመ። ስለ ከለር አይደለም ገብቶኛል። አንዴ ቆይ ሆሊ ልጨርስና ከዛ በኋላ እንትን አድርግልኝ ሴት አድርግልኝ አንዴ ቃል ሴት አድርግልኝና ችግር ይጨርሰዋል። ኦኬ ለምሳሌ ክላውን ጥቁር ሰው ሆኖ ጀነት የተመሰከረለት ሰው አለ። ማን? ቢላል። ለምሳሌ ብናይ ቢላል አሁን ጥቁር ሰው ነው፣ ግን ጀነት እንደሚገባ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት ያሉ መስክረውለታል። እሱ ብቻ አይደለም ባህሪያ ነው ጥቁር ሴት ራሱ ጀነት እንደሚገባ ተመስክሮታል። መጅሙዕ ዘዋኢድ ወመንበዑል ፈዋኢድ ላይ ቀጥታ ብትመለከቱ ጀነት እንደሚገባ ተመስክሮታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስክረውላታል። ስለዚህ ይሄን ላይ ከሚመሰከር ከሆነ ሐዲሱ ዋትስ ቶኪንግ አባውት ሐዲሱ ስለምንድን ነው የሚያወራው? ሐዲሱ ስለምንድን ነው የሚያወራው ሲባል የውመል ቂያማ ላይ ሰዎች መጥፎ ስራ የሚሰራ ሰው የውመል ቂያማ ላይ ፊቱ ይቀየራል፣ ወደ ጥቁር ይቀየራል። ጥሩ ስራ የሚሰራ ሰው ደግሞ በስራው ነጭ ሆኖ ይመጣል ነው። ስለዚህ የውመል ቂያማ ላይ ስለሚኖረን ፌስ ነው እያወራ ያለው ነው። ለምሳሌ አምላካችን አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 36 ላይ እንዲህ ብሎ ያወራል። ምን አለ? ፊቶች የሚያበሩበትንና ፊቶችም የሚጠቁሩበትን ቀን አስታውስ አለ። ምን አለ? የውመ ተብየዱ ውጁህ ወተስወዱ ውጁህ አለ። ፊቶች የሚያበሩበት ቀን አለ፣ ፊቶች ደግሞ የሚጠቁሩበት ቀን አለ አለማ ጌታ አምላክ አለ በተከበሩ ቃሉ ላይ። ስለዚህ የውመል ቂያማ ላይ ስላለው ፌስ እያወራ እንጂ አሁን በህይወት ላይ ስላለን ፌስ እያወራ አይደለም። እንደዛ ከተባለማ እኮ በመሃል ብዙ ሰዎች አሉ። ለምሳሌ ነጭና ቀይ ጥቁር ይሄ ነው። በመሃል ብዙ ከለሮች እኮ አሉ። እነሱ ምን ሊባሉ ነው? እሺ እንደዛ ከተባለ እነሱ ምን ሊባሉ ነው? ስለዚህ እያወራ ያለው የውመል ቂያማ ላይ ሰው በሰራው ኃጢያት ስለሚኖረው ፊት እያወራ ነው። በአላህ የሚያጋራ ከሆነ አላህ ላይ ሽርክ የሚፈጽም ከሆነ ያ ሰውዬ በዚህ ፌስ ይመጣል። ስለዚህ ያ ሰውዬ ደግሞ የጀሃነም ይሆናል። ግን አላህ ጥሩ ስራ የሚሰራ አላህን ይፈጽም አላህ ያዘዘው የሚተገብር ከሆነ በአላህ የሚያመን ከሆነ ደጋግ ስራ የሚፈጽም ከሆነ ግን ያ ሰውዬ ጌታ አምላክ አላህ በቁርአኑ ተናገረው የጀነት ይሆናል ማለት ነው። ሰው የዛ የሚያወራው ስለ የውመል ቂያማ ስላለን ፌስ ነው የሚያወራው አይደል? ቀጥል ሆሊ። በጣም እሺ። ከግራው ትከሻ ስትራይክ አድርጎ የወጣው ምንድን ነው? በጣም አሪፍ ስፕሪንግ ያደረገው ምንድን ነው? ከአዳም ትከሻ ላይ ሁለት እንትኖች ወጥተዋል፣ ጥቁርና ነጭ ማለት ነው። ሶ እነዛ ጥቁርና ነጭ የተባሉት ወደፊት ቂያማ ላይ ናርኪ ምንድን ናቸው እኮ የውመል ቂያማ ላይ የሰው ልጅ በኃጢአቱና በሰራው ደግ ስራ የሚኖረው ፊስ ነው። እነዛ ከትከሻው የወጣው እዛ አያገባኝም ስለነሱ ያለው እነዛ በአላህ ላይ እነዛ አያገባኝ የተባሉት በአላህ ላይ የሚያጋሩ አላህ ላይ ከአላህ ውጭ ያለን አምላክ የሚገዙና አላህ የከለከላቸውን ደግሞ የሚተገብሩ ሰዎች እነዛ የውመል ቂያማ ጥቁር ፊት ስላላቸው ስለነሱ ነው እያወራ ያለው ነው። ኤግዛክትሊ በትክክል። አሁን እሺ በደንብ ግልጽ እንድናደርገው ከግራና ከቀኝ የወጡ ሁለት እንትኖች አሉ፣ ሁለት ፈሳሾች አሉ። ለምሳሌ ስለ ኦፍስፕሪንጎች አሉ። ስለ ነጩ ማያገባኝም ብሏል፣ ስለ ጥቁሩ ማያገባኝም ብሏል። ያ ነጩ እዛ ሐዲሱ ላይ እኮ ሲለው ሐዲሱን እናንብበው እንዴ ይናገራል። ሐዲሱ ሚሽካተል ምሳሌ 119 ላይም አለ። አቡ ደርዳ ሪፖርት ጋድስ ሜሴንጀር ፒስ ቢ አፖን ሂም ሲላል የአላህ መልእክተኛ ናቸው እንደዚህ ያሉት። ምን አለ? God created Adam when he created him and stuck his right shoulder and brought forth his offspring white like small ants አለ። አላህ አዳምን በፈጠረበት ጊዜ ላይ ቀኝ ትከሻውን መታረገውና ነጭ ሰዎች እንዲወጡበት አደረጋል። and he struck his left shoulder ግራ እጁን መታረገውና and brought forth his spring black as though they were ካሩካል አለ። ጥቁር ሰዎች ደግሞ በዛ በግራ በኩል እንዲወጡ አደረጋል። then he said to paradise and I don't care and he said to the part in this left to hell I don't care። በቃ ያዘው። ስለ ቀኙ እናውራ። ቀኙ ወዴት ግቡ ነው ያላቸው? ወዴት ግቡ ነው ያላቸው? ከዛስ ምን አለ? ፓራዳይስ ምን ማለት ነው? I don't care አለ። ፓራዳይስ ምን ማለት ነው? ፓራዳይዝ ማለት አሁን ለምሳሌ ያ ገነት እንደማለት መሀል ላይ ገነት ከገቡ በኋላ ምንድነው ነጥቡ ነው? ገነት ከገቡ በኋላ እኮ ገቡ ገነት። ዋናው እኮ እሱ ነው ነጥባችን። ገነት ይገባሉ አለ። እነዛ ደግሞ ገሃነም ይገባሉ አለ። what the point? ገነት እኮ የሚገቡት ደጋግ ሰዎች እነዛ ነጭ የተባሉት ማን ናቸው ደግሞ ካልከኝ ነጭ የተባሉት ነግሬያለሁ እኮ። ነጭ የተባሉት የውመል ቂያማ ላይ በሰሩት ስራ የሚመነዳቸው ሰዎች ናቸው ነጭ ተብለው የሚጠሩት። ሱረቱል ኢምራን ላይ አምላካችን አላህ ተናግሯል እኮ። ነጭ ጥቁር ሲባል አሁን ያለንን ፌስ አይደለም የተናገረ ያለው የውመል ቂያማ ላይ ስለሚኖረን ፌስ ነው አላህ እያወራ ያለው ነው። ሆሊ እሺ አንድ ጊዜ የገቡትን ሰላም እንበልና እንደሚቀጥለው እንቀጥላለን አይመስልም? ኦኬ ክርስቲያኖች አይ ቲንክ አንድ ሰው ነው ማቀው ላይክ እንትን ያለው ሞዴሬተሮች በደንብ እያያችሁ አስገቡ ላይክ ሰውም ስላለ። እሺ እውነት ብቻ ዮሐንስ፣ ኢምራን፣ አነስ፣ ቆስጠንጢኖስ በአካላላቆ እዚህ ነው ማቀው። እንዴት ናችሁ? እግዚአብሔር ይመስገን። እሺ ከክርስቲያኖች ማን ይቅደም? ከእስላሞች ማን ይቅደም?
የክርስቶስ ሰላም ይብዛልህ ወንድማችን፣ እንዴት ነህ? አይ ቲንክ ከቻልክ ማለት ነው ዮሐንስና ቆስጠንጢኖስ ትታወቃላችሁ ሶስታችሁ አይደለ? አዎ ሰላም ክርስቶስ ከእናንተ እንዴት ናችሁ? ሰላም ብያለሁ ሁላችሁ ነው። እግዚአብሔር ይመስገን። እንትን አድርግ ከቻልክ ሞዴሬተር ከሶስት አንዳችን ስጠን። በጣም ክርስቶስን የሚሳደቡ ልጆች አሉና ሚዩት ብቻ ነው የምናደርገው። እሺ እሰጣለሁ። ስጠኝ ዳኒ ወይ ማናስቲ ወይ ምን መሰለህ ግን ለአንዱ ሞዴሬተር ሲሰጥ ማለት ነው እኛንም ሚዩት ያደርጉናል እና ይሄ ደግሞ ፊታዊ እንዲሆን ለኛም ለአንዳችን ሞዴሬተር ሲሰጥ ማንንም ማለት እሺ እኔ አስተካክለዋለሁ። አንተ ወይ አስተካክለው አንተ ሙስሊሞች እኛ ስድብ ለኛ አይመጥነንም ጋይስ። ሙስሊሞች የሚሳደቡ ሰዎች ካላችሁ ስድብ ለኛ አይመጥነንም እንዳትሳደቡ። ስለዚህ አንተ ራሳችን ኮንትሮል አድርግ። ሌላ ሞዴሬተር አያስፈልግም፣ ሌላ ሞዴሬተር አያስፈልግም። ስለሳት ይላል አንዴ ላውራ ችግር የለም ታዩ ማረኝ እንደማመጥና እሺ ያው ችግር የለውም። የሚሳደቡት እነማን እንደሆኑ እናውቃለን። ያው ትምህርቱ ሱናውም እንደሆነ ስለምናውቅ ይሳደቡ እነሱ ችግር የለውም። ኤግዛክትሊ የጳውሎስ የኢየሱስ ሱና ነው ይሄ እኮ ኤግዛክትሊ አላደባል ሙፍራድ 963 ላይ ማርቆስ ወንጌል ላይ ኢየሱስ ደንቆሮች ነው ይሳደባል። ኢየሱስን ይሳደባል አላህ ነው ለዛ ምን እናድርግ? እሺ ቆስጠንጢኖስ ስርዓት የላቸው በጣም ኢንሳልተር ማስተሳዳጆች ናቸው። ወላሂ ምንድነው የምትለው ብራዘርዬ? አዳምጠው አረፎቱን አዳምጠው ቆስጠንጢኖስ እናዳምጠው አለ ብራዘር እናዳምጠው ሆሊ ያወራና ታንቃለህ እኔና ምንድነው የምትጮህ? በቃ ስለምን ፈላው እናዳምጠው ሆስቱን አንዴ ላይክ አሁን ሁለት ሰው ከላይ ከዚህ በኋላ ትርፍ ነገር እንዳታወራ እሺ። ማንም ልመታኝ ነው ቆስጠንጢኖስ? ያው ለምዳችሁ ነው እንግዲህ መዛት እንደ እግዚአብሔር ስላላችሁ እንደ ሆሊ ባሰውት ነገራችሁ ልገለኝ ነው። እንትን የሚሉት ሰዎች እዚህ ጋር የሚከታተሉት የሆነ ነገር ካች እናደርጋለን ብለው የሚቀመጡት ሰዎች ላይክ ጀጅ ያደርጋሉ ሰዎችን እና በዛም መንገድ እንሄዳለን። ቆስጠንጢኖስ እንኳን ደህና መጣ። ዮሐንስ ማረይ አነስም ይምራኑ ሁላችሁንም ሰላም ብያቸዋለሁ። ላይክ ከእስላምና ክርስቲያን አይ ቲንክ ቆስጠንጢኖስ ይመቻል አይደለ? ይቻላል ችግር የለም። እሺ ከፍ አደርጋቸዋለሁ። ላይክ ከመጀመሪያው የተጀመረበትን አይዲያ እኔ የጠየኩበትን እንትን ክሊር ላርግላችሁና ልለፍ ለእናንተ እንትን እንሰጣችኋለሁ። ቆይ ወደሱ ከመግባት በፊት ግን ይቻላል ምንም ችግር የለውም። አይ በቃ የሆስቱን ከዛ የምትፈልጉትን አይዲያ ሪፍሌክት ታደርጋላችሁ። ለምሽ ቆስጠንጢኖስ ሆሊዬ አንድ ሀሳብ አስቀምጥ ቀድሜ ብራዘር ችግር የለውም። ሁለት ሰው አንድ ክርስቲያን አንድ እስላም ይሰጣሉ። ከዛ እኔ ዝም ስለምን ማለት ነው ይቻላል። ያነሳሁበት አይዲያ ልናገር። ያነሳሁበት አይዲያ መጀመሪያ እኛ ክርስቲያኖች ስንናገር ክርስቶስ ከመጣ በኋላ ከዛም በፊትም የተለያዩ በታሪክም መጽሐፍቶች ላይ በተለያዩ ቦታዎች ላይ በታሪክም ላይ መዛግብቶችም ላይ እግዚአብሔርን የሚያመልኩ እንደነበሩ ተቀምጠዋል። እነዛ ዘጋቢዎች አሉ እኛ ክርስቲያኖች ጋር ወይም ደግሞ ከክርስትና በፊት ጂዊሽ ወይም እግዚአብሔርን የሚያመልክ አለ ብለን ከዛ እስላሞች ጋር ደግሞ ስንጠይቅ የለም እኛ በሱ አንቀበልም ወይም ደግሞ ታሪክ ላይ አልተጻፈም አይገኝም የለም ብለው እንትን ኮንክሉዥን ሰጥተዋል። በዛ እንትን ብለን ምኑን የሌለው ብራዘር ምኑን የሌለው ከመሐመድ በፊት ኢስላም መኖሩን በታሪክ አልተጻፈም እሱን አንቀበለውም። የለም እሱማ የለም እሱ ግልጽ ነው። ሌላ ከሱ ቀጥሎ አንድ ርዕስ አንሱና ላይክ ደስ ባላችሁ ላይ ያለ አለ ሚል ካለ እዚህ ጋር በጣም በደስታ ማውራት እንችላለን። ከመሐመድ በፊት እስልምና አለ ብሎ የሚያወራ ሰው ካለ እዚህ ጋር እናውራ። ያው እንደሚያውቁት አላውራ እንዴ ሆሊ ያወራው አይደል ሆሊ ነው ሳልጅ ነው አንዴ ያወራው ምን መሰለህ ቅድም እኔ እናንተ በስነ ስርዓት ነበር ስናወራ የነበረው እና ይሄ ደግሞ በሚያሳዝን ሁኔታ ስርዓት ገብቷል። ሆሊ ሌላ ይሄ ተማሪ ነው ተማሪ በጣም ብዙ ነው የሚቀረው። ቆስጠንጢኖስ አይዲያ እያነሳ ነበር። ለምንድን ነው የተጨነቀው? ማይሆን ወሬ እያወራ ነው አሁን ራሱ ያየው ነው ማይሆን ወሬ እያወራ ነው። ማይሆን ነገር ካወራው ከሌለው ሰው ጋር እንዴት ነው እኔ ይምራል አነስ ምን ቀጥለው ነው። በጣም ያሳዝናል። ደቂቃ ስጠኝና በደቂቃ እናውራ ወይ በደቂቃ እናውራ። ስርዓት ተማሪ አብዱልካም ተረጋጋ አንድ ጊዜ አረ ይኸው ከአሁኑ መሳደብ ጀመረ። አረ ስርዓት ያዝ። አረ እኔ ምን አብዱልካም ያልኩት ምን አልኩኝ? እኛ ነበር
አንድ ጊዜ እሺ፣ ኧረ አንዴ አዳምጥ። ምን ሆነ ነው እንዴ? ምን ሆነ ነው? እኔ እያወራሁ ነበረ ብራዘር፣ አይሰማህም? ኦኬ፣ እኔ እያወራሁ ነበረ። ቀደም ብለን የገባ ነው። አዎ እኮ ድል ተሰጥቶኝ እያወራሁ ነው። አስጨርሰኝ። ለምን የተረበሽከው? ለምን የተረበሽከው? እኔ እንዳወራ ሙት አድርጋ እንዴ? እኛን ቀደም ብለን የገባ ነው። ሶ ቅድሚያ እድሉ ሊሰጠን የሚገባውም ለኛ ነው። ስለዚህ ፌር አይደለም። መጨረሻ ላይ ለመጣ ሰው ፌር በቃ ሻዴ ሶስት እድል ይስጥና በዛ መልኩ ብንቀጥል አንድ ሙስሊም ስለወራ 10 ሙስሊም የግዴታ ማውራት አይጠበቅበትም። ቀጣይ ፍትሃዊ እንዲሆን ክርስቲያን ነው ሊወራ የሚገባው። ምን ሆነ ነው አንተ? ኧረ ስለ አላህ ብዬ ኧረ አንድ ወንድማችን እንዲገባው ታድርግ። አንድ ጊዜ ርዕሱ ካለ አውሩ ብሏል። ማስረጃ አቅርቡና እናውራ። አንተ አወራ እኔ አወራሁ፣ ምንም የሚጠቅም ነገር የለም። ስለዚህ ከመሐመድ በፊት እስልምና አለ የሚል ሰው ካለ አንድ ጊዜ ታድርግ። ዮሐንስ አንድ ታድርግ። አሁን ገብታ አትጩም እኮ ምድር የሚጠቅመን ያንተ ነው። ታድርግና ከዛ እኔ አረባ ከአንድ አዳምጥ ሳውራ ምን እንደሚጠቅም ትረዳለህ። ሳታስወራኝ አፌ ላይ አረ ለሶስት ሰዓት ታውሩ። አንዴ ለሶስት ሰዓት ታውሩ ተደራርባችሁ። አንድ ሰው ነኝ እኔ። ለሶስት ሰዓት ታውሩ። ተረጋጉ። ሚውት አድርጉ። ተመልከቱ። እስልምና ይሄ ነው። አንዴ እንኳን ሊረጋጋ አልቻለም። አረ ወንድማችን የውይይት ጥሪ 10 ቀን ሙሉ በተከታታይ ያቀረብንላቸው ገብቶ ግን ሐሲድ ለቁርአን ልጅ ሊወያይ ይገባል። ቆይ ምንድን አንተንም ከመሐመድ በፊት እስልምና አለ ወይስ የለም በሚል ትወያያለህ? ቃል በቃል ነው የምታወራው። ቃል በቃል ነው። የውይይት ጥሪ ትቀበላለህ ወይ? በመሐመድ ስብና ባሸማቀቅ መሐመድ ስብና ላይ የውይይት ጥሪ ትቀበላለህ? የውይይት ጥሪ ቪዲዮ ሰርቻለሁ። ትቀበላለህ? ቆይ ያ መምህራኖችን ተጠራቸውና ከመምህራኑ ጋራ እኔ እወያያለሁ። ሱራ 94 ላይ መምህር ነኝ። ተራ በተራ እንድናወራ እንደዚህ ለአራት ስለሚያወሩ እስቲ አንድ ተራ በተራ እንድናወራ አንድ ጊዜ ሆሊ አሁን አንድ ጊዜ እንትን እንበል። ሁለታችሁም አንድ ጊዜ ቆስጠንጢኖስም አንዴ አነስም የተነሳው ሐሳብ ግልጽና ግልጽ ነው። ከመሐመድ በፊት ሂስቶሪካል ኤቪደንስ ላይ እስልምና መኖሩን የሚያሳይ አንድ ኤቪደንስ ብለን ከፋሩቅ ጋር እንደሌለ ተነጋግረናል። አሁንም ደግሞ እነሱም በዚህ ላይ ርዕስ ላይ ነበረ። ጨርስን ከሌለ የለም ካሉ ተመስገን፣ አመሰግናለሁ፣ ጨርሻለሁ። ውይይቱ አልቋል። በቃ ዳንኤል አቆይ አንዴ ላውራው ብራዘር፣ በቃ ውይይቱ አልቋል። ውይይቱ አለቀ። ከእስልምና ከመሐመድ በፊት እስልምና የለም። በቃ አመሰግናለሁ። ልመልስልህ። ዳንኤል ስለ እስልምና ስለ ኢስላሚክ ኪንግደም መምጣት ተናግረዋል። ሆሊ ብራዘርዬ እንቀጥላለን። የሚመጣ ነገር ነው ማለት ነው። ስለዚህ ኢስላሚክ ኪንግደም የሚመጣ ነው ማለት ነው። ኢስላሚክ ኪንግደም አንድ ገና የሚመጣ ነው ማለት ነው። ኪንግደም እንደሚመጣ ያ የፈጣሪ አረ በለው። ምን ሆነ ነው ልጁ? ኮንስታንቲኖስ አንድ የሚዩት አድርግ እንዴ። ካንተ ጋር አታስረዝሞና ቀጥ እያወራለሁ ማለት አረ እባክህ ምን ሆነ ነው? ቀጥ እያወራለሁ ያልኩ ምን ሆነ ነው? አውቃለሁ ይመጣው ዝም ብለህ ሆሊን እያወራሁት ነው። ሆሊ ጠየቀኝ። ቆይ ሆሊ ጠይቆኛል። እየመለሰኛለሽ ሆሊ እባክህ። እሺ ያ ሆሊ ሰምተሃል? ሰማኸኝ? ቀጣይ ድል ትሰጠኛለህ። እሰጣለሁ። እሺ ታወራለህ፣ ችግር የለውም። ይሰጣል እሱ ራሱ። ሆሊ የጠየቀው ጥያቄ ነበረና ጥያቄ ላይ እኔም ልመልስልህ። ዳንኤል ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ስለ ኢስላሚክ ኪንግደም መምጣት ተናግሯል። ትቀበላለህ? ማስረጃ ጥያቄ ነው እንዴ ብራዘር? ሐሳብ ልስጥ እኮ ነው ያለው። እንዴት ነው አልገባኝም። ለምንድን ነው ፋሪክ መጥቶ ከልጁ ጋር እያወራሁ ማስረጃ ከፍታለሁ ካለ ለምን አታወርደውም? ሆሊ ምን መሰለህ፣ ለምን አታወርደውም? ቆስጠንጢኖስ እየረበሸ ነው ወላሂ። ከቅድም ጀምሮ በጣም በጣም እየረበሸ ነው፣ ዲስተርብ እያደረገ ነው። ወይ ያን ክርስቲያን ካለ አስገባው፣ ስርዓት አለ። ዮሐንስ ምናምን ማለት ነው። ለምን የሚረብሽ? እሺ አንድ ደቂቃ ሰጣለሁ ስላለ ይመቸው። አይ ችግር ይሁን። እኛን እንደፍረው መወያየት ስላልቻሉ ከአንተ ጋር ይወያዩ፣ ይመቻቸው፣ ይቀጥሉ። ቆስጠንጢኖስ እስልምና ይሄ ነው፣ በቃ አለቀ። እናመሰግናለን። ቴንክ ዩ። እስልምና ይሄ ነው። አውረድ በቃ። ሲጀመር አንተ ጋር የሚወያይ የለም። ለመወያየትም እውቀት ያስፈልጋል።
አሁን ዮሐንስ ወይስ ማዕረይ ማናችሁ ትቀጥላላችሁ? አይ ቀድሜ ገብቻለሁ። አሁንም ማለት ነው ሌሎቻችሁን ዝም አስብላችሁና ሆስቱ አንዴ ላውራት። ከሆስቱ በፊት ግን ቀድሜ የገባሁት እስካሁን እየጠበቅኩ ነበር። ቤት ነው ያለኸው እኮ ብራዘር። አንቺን አይደለም እያወራሁሽ ያለሁሽ። አንቺ ረጋቢ ነው አይፈቀድልኝም። አይ ሆስት ከሆስቱ በኋላ ገብቼ አሁን እኮ ነኝ። አንዴ ልናገርና ትቀጥላለች። ሁለታችሁም ካወራችሁ እኮ እናዳምጣችሁ። አንዴ ቆይ አንድ ሰው አሁን ከኛ ጋር ሙስሊም አንድ ሙስሊም ነኝ። አንዴ ማዕረይ ቆይ እሺ፣ አመሰግናለሁ። አንዴ ትፈቅድልኛለህ? ሁልዬ ይምራን ከኔ ጋር ትወያያለህ? እስልምና ከመሐመድ እስቲ የረ ብራዘር ለኔም በቃ አንዴ እስቲ ቆይ አንዴ ዮሐንስ እሺ፣ አንተ አቅርበህለታል። እሺ እሱ ላውራ ትወያያለህ? እሺ ላውራ ልቀጥል? ሁልዬ ከመሐመድ በፊት እስልምና አለ ብለህ ደፍረህ ትወያያለህ? ዮሐንስ እየረጋ በኔ ዝም ብዬ ከመጣም ሰው ጋር አልወያይም። መጀመሪያ እውቀት ያስፈልጋል። ቆይ አንዴ አታዳምጥም። ራሱ ሳታዳምጥ እንዴት ብዬ ነው የማወያይ? የራስህን ራሱ የሰማኸው ራስህን ራሱ የሰማኸው አይደለም። አንዴ እስቲ ሚውት አድርገው። ቆይ አንዴ ሚውት አድርገው። ድምፅህን አይሰማም። ሚውት አድርገውና ላውራ። ኢምራን ምን ልትለኝ? አዎ ልነግርህ እኮ አካሄድ መንገድና ከዛ በኋላ ዮሐንስ ቆይ ርዕሱ እሱ ነው። በቃ እኮ ከመሐመድ በፊት ኢስላም እንደነበረ ነው በማስረጃ የምናወራው። ስለዛ በሱ ላይ የሚወያይ ከሆነ እንጠይቀዋለን። ምንድን ነው? እሺ አሁን ሀሳብ አመሰግናለሁ። አሁን እንደ መሰለህ ሆሊ ያው አሁን የወረደውን ልጆች እናውቃቸዋለን። ማድረግ የሚፈልጉት መሳደብና ያው ቆስጠንጢኖስን በአካል አላውቅም፣ ግን ቪዲዮዎች እኛ እናውቃቸዋለን። ባህሪያቸውንም ከኛ ጋር ብዙ ጊዜ አውርተናቸዋል። ብዙ ነገር አሳልፈን እናውቃቸዋለን፣ ጨምቀናቸዋል። እሱ ከወረደ በኋላ እዚህ ጋር አሁን ሰውን ሜንሽን አድርጎ ትችዋለሁ። እሺ አሁን የመሰላችሁ አዳምጡ። አተረበሽ አንድ ጊዜ ስማኝ፣ ሰውን ሜንሽን አድርጎ በዚህ አውጥቼዋለሁ በዚህ ገብቼዋለሁ ማለቱ አስፈላጊ አይደለም። አሁን በተነሳው አይዲያ ላይ ስለዛ እንትና እንዲህ ነው እንትና እንዲህ ነው የሚለው ያለፈው አልፏል። ችግር የለውም። ያው ሰውየው እንደጨመቁት እንገለ ተሳዳይ ቢሆን ዮሐንስ በደቂቃ እንዳደረግልህ ነው እኮ ወንድሞችን እንዲናገር እድል ጆሮ አይሰራም፣ አይናገርም። ማንንም አይናገርም። ሲጀመር ድምፁ እኮ አይሰማም። ንጋው ድምፁ አይሰማም። ልጁ የሚያወራው ምንም አይሰማም። እስልምና ከመሐመድ በፊት አለ ጣትህን መዋጨት ተሆነ ጆሮህን ተጠቀማ። እንዴ እስቲ ጣትህን አታወዛው፣ ዝጋው። አንዴ ሜንሽን አንደራረግ። እሺ አሁን እኮ ሆሊ እንዳራሱ የፈቀደልኝ አይደለም። ዮሐንስ ንገረው እስቲ አንድ ጊዜ። ዮሐንስ በጣም ይቅርታሽ ወንድም። እሺ ኢምራን ሀሳብን አስቀምጥ። አንድ ሰው ሜንሽን አታድርግ። 30 ሰከንድ ብቻ ነው የማወራው። አላሰዝህም ራሱ እኮ ሜንሽን እንዳታደርግ። ሜንሽን እንዳታደርጋት አላረግም። አሁን እዚህ ጋር የገባ ነው ለመማማር ነው። ፋሩቅ ወንድሜ በጣም ጀግና ወንድም ነው። ያው የመጀመሪያውን ጥያቄ መልሶልሃል። አሁን ምንድነው የተነሳው? እስልምና ከነቢያት በፊት ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነበር እንደ የሚል ነው አይደለ? እዚህ ጋር ከኔ ስር ይታያል። አነስ አለሁ በለው አንዴ። እሺ እያየሁት ነው። አዎ አነስ ትንቢተ ዳንኤል ላይ እስልምና አለ ብሏል አይደለ? አነስ ኦኬ። ስለዚህ ማስረጃ አለኝ ብሏል። ማስረጃ ጠይቀዋል። አሁን ማስረጃውን ይክፈትና ያስረዳ። ከዛ በኋላ እዛ ጋር ዋሽቷል የሚል ክርስቲያን ካለ አሁንም እኮ ያዳምጥ። ማያቸው ጆሮ መጠቀማቸው ክርስቲያኖች እያወራሁ አነስን ዝቅ ከፍ ላድርገው። አነስን ከፍ አድርገው። አነስ ማስረጃ አለኝ ብሏል። እስቲ ማስረጃው ይከፈት። ዮሐንስ አንተንም ከፍ ላድርገው። የስንት ደቂቃ ነው የምታወራው? ቃል በቃል ነው የምታወራው። ትጠይቃለህ፣ እመልስልሃለሁ። ችግር የለውም፣ እኔ እመልስልሃለሁ። ነው እነዚህ ጋር ለእንትን ደቂቃ ምናምን ይዤ አላወራም። መምህራኖቹ ካሉ መምህራኖቹ መምጣት ይችላሉ። በታይም ማውራት ኡስታዞችን ጥራ። ዲስሪስፔክት የምታደርገው ሰው የለም እዚህ ጋር። እኛ ሙስሊሞች አይደለንም፣ ክርስቲያኖች ነን። መሀይም አልተባልንም። በነቢያችን ስለምናውቀው ወርጄ ከመሀይም ጋር ከመሀይም ጋር ማወራው ዮሐንስ የምታወራው እኮ ነው መሰለኝ። ዝም ብለህ የምታወራው አይሰማም። አሉ አይሰማም። ስድብ ብቻ ነው እያወራህ። መሀል ስድብ ይሰማል፣ ሌላው ግን አይሰማም። አንድ ጊዜ እኔን ስሙኝ። አንዴ አነስ ባክ ኤንድ ፎርዝን የፈለከው
ቀጥታ ዮሐንስ በዳንኤል ላይ ቢያወራ አንተ ፈቃደኛ ነህ ወይስ ሌላን ሰው ያዝልንና ከመሐመድ በፊት እስልምና አለ የሚል ከሆነ ይሞግተኝ። ደቂቃ ያዝልን አንተ ለደቂቃ መተንም እያልኩ ነው ያለው። ቃል በቃል አውራ። እሺ አነስስ ማን እንደማይመጥን ያ ቃል በቃል የሚያወራ ከሆነ እናወራለን። ቃል በቃል አውራ። ቃል በቃል ያ ከመሐመድ ብራዘር ዳንኤል ምዕራፍ 2 ላይ ያሉት አራቱ መንግስታት ማን ናቸው? ዮሐንስ ከመሐመድ በፊት እስልምና ካለ ማስረጃን ታውቃለህ? መጽሐፉን ስለማያውቅ ነው ጋይዝ። ዳንኤል ምዕራፍ 2 ላይ ያሉት አራቱ መንግስታት ማን ናቸው? ዮሐንስ እየተጠየቀን ያለው ዮሐንስ እባክህ የምትጠየቀውን ጥያቄ መልስ። ዳንኤል ምዕራፍ 2 ላይ ያሉት አራቱ መንግስታት ማን ናቸው? አንዴ አነስ ይስማኝ። አነስ ጎግል አድርግ እስኪ አነስ ስማኝና ርዕሱ ከመሐመድ በፊት እስልምና እንደነበረ ጀስት ክላሪፋይ ማድረግና ኤቪደንስ ማቅረብ ነው። አንተ በሱ ላይ ርዕስ ላይ ስትወያይ ዳንኤል ላይ እንዲህ ተብሏል ብለህ መጥቀስ ትችላለህ። ስለዛ እሱ የሚያወራው እንዳልነበረን የሚያሳይህ አንተ እንደነበረ ስታሳየው ዳንኤልን ኤቪደንስ አድርገህ ታቀርባለህ። ይሄ ቀላል ነገር ነው አካሄዱ ላይ። አንድ ጊዜ አዳምጠኝ። ባክኤንድ ፎርስ ከሆነ ከአሁኑ መጫጫ ምንም የተሻለ ነገር አይኖርም። ስለዛ እየተጫጫው ነው እሱ ነው። ዮሐንስ አንድ አዳምጠኝ፣ ሆሊ አዳምጠኝ። እየተጫጫው እኮ አይደለም፣ እኔ እሱ ነው እየጮኸ ያለው እና እኔ ረጋ ብለን እንድናወራ ነው ፈልገው። ባክኤንድ ፎርስ ማለት ረጋ ባለ በሰከነ መንፈስ ማለት ነው። ሶ ረጋ ባለና በሰከነ መንፈስ እኔ ምን እየጠየቁት ነው? አዌርነስ ካለ 30 ሰከንድ መታገስ አይችልም። ከዚህ ጋር ነው አውራ የምትለኝ። እንግዲህ አስበው 30 ሰከንድ መታገስ የማይችል ሰው ከዚህ ጋር አንድ አረባ ሰዓት ያዝ። አንድ ሰዓት ሆሊ ጠይቆኛል፣ እባክህ መልስለት። አየህ ሆሊ እሺ፣ ይሄን ስርዓት አጥቶ ስርዓት አስይዞ ቢያንስ 30 ሰከንድ ማነው ጥያቄ ማነው መጠየቅ የሚጀምረው? ደቂቃ እያዝን መቀጠል እንችላለን። አንዴ ደቂቃ ለደቂቃ አትደርስም ብራዘር፣ ለደቂቃ አትደርስም። አንተም ሆነ እዚህ ጋር አንድ ወርድ አንድ ዴፊኒሽን ብጠይቅ አታውቅም። ባይዜ አንድ ጊዜ አናስ አንድ ዝም በል ፖስቱ ምን አናስ እስኪ ዝም በል አንዴ ብራዘር ምን ተረጋጋ። ዝም በል እኔና ሆስቱን ያወራሉ። ስለዚህ ዝም በል አንዴ ከማሬ ጋር ማንበብ አትችልም። ስሜ ተጽፏል። ማንበብ አልችልም ካልከኝ ከኔ ጋር አውርታ ሁለታችሁ ትቀጥላላችሁ። ማንበብ ካልቻልክ ስሜ ልንገርህ። ለዛም ነው መጽሐፍሽን አንብቤ እዚህ ጋር ያለሁት። ከአንቺ በላይ አቤት ከአንቺ በጣም ባይዘዌ ነብይህ ነው መሀይም ነው። እኔ ጋር ተከታዮች መሀይም ነን የሚለው ከኔ ጋር አውሪ። ሆሊ ምን መሰለህ፣ ሆሊ አንተ ሰላም አስፈል ቅድም ቆስጠንጢኖስን እንዳባረርከው ሰላም አስፈለን ፕሊዝ። ያየነው ማንም እውቀት የላቸውም ሰዎች። ሁለቱን ማውረድልን ፕሊዝ። ካንተ ጋር እንቀጥል። ያው ካንተ ጋር አንተ እኮ አለ ካንተ ጋር እንቀጥል። ሁለቱን ማውረድልን ስነ ስርዓት የላቸውም ያቸው እስቲ ያው ማህይ ምናምን ተሰደቡ ያቸው ሁላችንም እያወራን ስለሆነ በደቂቃ አድርገውና አንዴ ከሆስቱ ጋር ላውራ። ያሳዝናል። ከሆስቱ ጋር ላውራ። አንዴ ዮሐንስን ከሆስቱ ጋር ላውራ። ተወያዩ። እናቱ የወለደው ሙስሊም ይወያይ። እናቱ የወለደው አናስ ዝም ማለት አትችልም። አንድ ጊዜ አንዴ እኔ ከሆስቱ ጋር ላውራ። ስማኝማ ወንድም አለም፣ አሁን ምን ታደርጋለህ መሰለ ማለት ነው። ልክ አናስ እኔ ከፍታለሁ ያለው መረጃ አለ አይደለ? ይክፈት። ከዛ በኋላ ባክ ኤንድ ፎርስ ነው የሚሆነው እንጂ እሱ ከከፈተልን በኋላ እኛ ስንመልስለት እሱ በመሃል የሚገባ ከሆነ ይሄ የማይሆን ነገር ነው። ኦኬ። ስለዚህ ለአናስ የሚያወራበት 3 ደቂቃ ስጠው፣ ጆይ የሚያወራበት 3 ደቂቃ ስጠው። ይሄ የማያስማማችሁ ከሆነ በመሰረቱ ቤት ብራዘር አናስ ምንድነው የምትለው? አንዴ ቆይ ከነዚህ ልጆች ጋር አሁን ስታስብ ደቂቃ ከነዚህ ጋር ነው ለምን በፈጣሪ ስም እኛንን ወርደን ታይም ሰጠናችሁ።
የተጠየቀውን መልስ መጀመሪያ ከመሐመድ በፊት ነበር ወይስ እዚህ ጋር የጠራሽው? አንዴ እዚህ ጋር የሚያስቀምጥ ወንድምሽን አሁን ነው የማየው። ስለማላውቃችሁ እኔ ከማላውቀው ከተራ ሰው ጋር ቤት አልገባም። አንዴ ሞዴሬተሮች ካላችሁ የሚደርበውን ፖሊ ለምንድን ነው ለእኔ የማትሰጠኝ? ህግ ላስቀምጥና ካስጀመርኩ በኋላ በዛ የሚስማማ ይስማማል፣ ማይስማማ ሆሊ አንዴ እሱ የራሱን ሀሳብ አስቀምጧል። አንዴ ዮሐንስ ብሎ አስቀምጧል አይደል? ቆይ አንዴ እንደዚህ ነው የምወያየው ብሎ አስቀምጧል አይደል? እኔም የራሴን ሀሳብ ልስጥና የሚስማማ ከሆነ ይስማማል፣ የማይስማማ ከሆነ ደግሞ መቀጠል ይችላል እሱ ማለት ነው። ኦኬ እስልምና መልስ እንደሌለው እየተመለከትን ነው። አቅም ያለው ሙስሊም ይወያይ ነው የተባለው። አቅም ያለው ሙስሊም ይወያይ። እስልምና ከመሐመድ በፊት አለ የምትል ከሆነ ይሄው መጥቼልሃለሁ። የማያውቅ ሰው ቤት ገብታችሁ ተበትናችሁ ከምትበጠብጡ ይሄው እኛን ተወያዩ እንደፍራችሁ ፌስ ቱ ፌስ ይሄው መተንላችሁ። ስለዚህ እስልምና ከመሐመድ በፊት ልጨርስ ልጠይቅህ ትጨርሳለህ። ችግር የለውም። ቤት ላይ ጠራ ያለው ለዛ እኮ ነው። ለምንድን ነው የምትረበሽ? ቤት አልጠራሁም። ይኸዋለሁ እዚህ እኮ ልጨርስ። ይሄው መተንላችኋል፣ አውሩን። ስለዚህ ደቂቃ ትሰጠናለህ። ሆሊ ያውራ 5ም 3ም ደቂቃ ማስረጃውን ያቀርብ፣ እኔም ደግሞ የራሴን ማስረጃ አቀርባለሁ። አለቀ። በዚህ መልኩ የሚወያይ ከሆነ ይወያይ፣ አዘርዋይስ ግን ያው እናንተ መቀጠል ትችላላችሁ። ሆሊ ቤቱ ያንተ ስለሆነ ማለት ነው። እሺ አንተ ጠይቅ። ምን መሰለህ ያ አንተ ትቀጥላለህ። አንድ ሰው ለዲቤት እኮ ብቁ የሚባለው እውቀት ካለው ነው አይደለ? ስለዚህ እውቀቱ ይፈተሽ ነው እያለን ያለ ነው እኮ እኛው አንተ ይፈትሽው ነው። ከዛ ወደ ዲቤት ይገባሉ። እውቀት ካለው ሲምፕል እኮ ነው። ዮሐንስ እየተናገርኩኝ ነው። አንዴ እሺ፣ አሁን እንግዲህ ሰምቼው ፋሩቅ አንድ ጊዜ አዳምጠኝ። እሱንም አዳምጬዋለሁ። ስለዚህ አዳምጡኝ ሀሳቤን ማለት ነው። ለምንድን ነው ከነዚህ ልጆች ጋር አነስ ዲቤቱን የማትቀበለው እና ከነዚህ ልጆች ጋር የማትወያየው ከተባለ አይ ዶንት ኢቭን ኖ ሂም ማን እንደሆነ ራሱ አላውቅም ራሱ ማለት ነው። በመጀመሪያ ደረጃ ማለት ነው። አንድ ተራ ክርስቲያን ማለት ስራ ከሆነ እየሰራህ ያለው ማወቅ አይጠበቅብህም። ሲያወራ ሚውት አድርጌ ሳዳምጥ ነበረ። አላህ ምስክር መታገስ አልወያይም እኮ ነው ያለው። ኧረ እባክህ አንድ ጊዜ አንዴ አዳምጡ። እያስቆምኩልህ ነው አነስ ተረጋጋ። ናይትሜር ባይ ዘ ወይ ማለት ነው። እማታውቀኝ ለምን ሆነ ታውቃለህ? እናንተ ከማይችል ሰው ጋር ስለተጣወሩ ነው። ካወቀኝም አታወራኝም። ለዛ እኮ ነው የሚያውቀውና ደፍራችሁ አታወሩ። ሚውት አድርግ። ተደረባ አታወሩም። ሚውት አድርግ። ምን ሆኗል? ሚውት አድርግ። ኦኬ ያ ከማታውቁ ልጆች ጋር ነው የምትወያዩት አለ። የሚመጣው ሳምንት ከሳምንት በኋላ እኔና ፋሩቅ ራሱ ዲያቆን እና ፓስተር ከምትሏቸው ከእናንተ ዲያቆን መምህራኖቻችሁ ጋር እንትናለን። እነሱ ራሱ ምሁር ብዬ የማላስባቸው ልጆች ማለት ነው። እኔ ደግሞ አንተም ጣልቃ መግባት ጀመርክ። ይሄ ፌር አይደለም፣ የምር ፌር አይደለም። እኛም ልክ ማውራት ሲጀምር ሚውት አድርገው እኮ ሚውት አድርገው። ኧረ እባክህ ሚውት አድርግ። አላሁ አክበር። አይታችኋል ማለት ነው። ሚውት አድርገን እናዳምጣለን። እነሱ ግን አይደል። አሁን እኛ ያለን አይደል ወንድሞችን ስም ማስነሳት ምን አበቃው? ይሄውን ያለው ከኔ ጋር ወራለን። እዛ ትሄዳለህ። ምን ሆነ ነው ልጁ? እዛ ትሄዳለህ። ምን ሆነ? አንዴ ይጨርስና እኛም ደግሞ መልስ መስጠት ላይ እንሰጣለን በደንብ። እሺ እኮ ፐርሰናል አታክ አድርግ። ወንድሞችን ስም ያያዝ በቃ ነው ገርሞላ ላውራ በሐሳቡ ላይ እዚህ መጥቼ እላለሁ። በዚህ መልኩ ነው ወይ ተንከለለ የሚለው ነገር አስቀምጥ። ሚውት አድርግ እኮ አሁን ሚውት አድርግ። ኦኬ አላህ 30 ሰከንድ መታገስ አይችሉም። ልክ አንድ ቃል ካፌ ሲወጣ እንዳለ ይሸበራሉ። ምን እንደሆነ አላውቅም። ኦኬ ወደ ሐሳቡ ልመለስና እውቀት ካላቸው ልጆች ጋር አታወራም ካልክ ከዚህ በፊት የነበሩኝን ዲቤቶች አላየህም ማለት ነው። ከብዙ ዲያቆናትና ፓስተሮች ጋር ዲቤት አድርጌያለሁ እውቀት ካላቸው ማለት ነው። ኦፊሻል ዲቤት ማለት ነው። አንተ ግን ኦፊሻል ዲቤት አድርገህም አታውቅም። አይ ዶንት ኖ ዩ ኢቭን ማለት ነው ማን እንደሆንክ። ከእናንተ ተራ ልጆች ጋራ
ዲቤት ብላችሁ ስለመጣችሁ ብቻ ዲቤት አልገባም። ነገር ግን እውቀታችሁ ይፈተሻል። ባኬን ፎርዝ ቃል በቃል እናወራለን። መጽሐፉ ላይ ቃል በቃል ታወራለህ። ቃል በቃል አላወራም የምትል ከሆነ የራስ ጉዳይ ነው ማለት ነው። ሆሊን እናወራዋለን ማለት ነው። ቃል በቃል ሆሊ መጽሐፍን የምታውቀው ከሆነ ቃል በቃል የጠየቀውን ጥያቄ ካለ አረባ ያችሁ ዩ ጋይስ ሲ አልጨረስኩም። እንዴት የሆነ መታገስ እንኳን ለማይችል ሰው ጋር እንዴት ነው የምትወያዩት? ያጀማ እንደዚህ የሆነ ሰከንድ አውርታችሁ መታገስ የማይችል ልጅ አላሁ አክበር። በጣም ብቻ ሚዩት አድርግ ወንድ የሆነ ሰው ጋር መግጠማችሁ እኔ ያው ያላችሁ ክርስቲያኖች ኢምራን ሚዩት አድርገው አባሮታልና አንዴ ሆሊ ፈተው ኢምራን የላቸውም ማውራት ሚዩት መደረጉን ቼክ አደርጋለሁ። እሺ አንሚዩት አድርገውና አስገባው፣ ኢንቫይት አድርገው። እሺ ላይክ ዮሐንስን አላወረዳችሁትም አይ ቲንክ። እሺ አሁን እዚህ ጋር የተነሳው ሐሳብ እሺ ማንን ነው አስገባ ያላችሁ? ሆሊ ኢምራንን አስገባው። ኢምራን አሁን ቅድም ነበር። መጽሐፍህን ታውቀዋለህ አንተ ሆሊ? 100% በትክክል ግን ደግሞ ርዕሳችን የመጽሐፍ ምርመራ ላይ አይደለም። እስልምና ላይ ማለት ነው። እስልምና ላይ የፈለግከውን ጥያቄ ካለ ጠይቀን ይኸው ለመመለስ ዝግጁ ነን። አንተ ጥያቄ የለህም ለምን ሰው ታስገባለህ? ሲጀመር ራሱ እነሱን እንዴት እንደምናስተናግድና እናውቃለን። ቤታችን ለምን ሰው ታስገባለህ? ጥያቄ ካለ የትኛውንም ጥያቄ ጠይቀን። እሺ በጣም መልካም። እሺ የትኛውንም ጥያቄ ጠይቀን ላልከው በደንብ ጥሩ ሀሳብ ነው ያነሳው። እኔ ምን ብዬ ጥያቄ አንስቼ ነበረ መጀመሪያም ሳነሳ አሁን እዚህ ጋር እንደገቡት እንደነ ቆስጠንጢኒዮስ እንደነሱ ዲፕ የሆነ እስልምና ላይ ያጠናውና እስልምና ላይ 100% አፖለቲክስ ልቀርብ የምችል ሰው አይደለሁም። ከኔ የተሻለ ሰው ካለ ይግባን ያልኩት። እኔ በሌላ ክርስትና ላይ ነው የምሰራው፣ በክርስትና ላይ ነው የምሰራው። እሱ እኮ ዲፍረንስ ነው ሆሊ አፖሎጂቲክስ እና ዲቤት ማድረግና ማለት ነው። አሁን ለምሳሌ ፐርሰናሊ እኔ ጥያቄ ሊኖረኝ ይችላል። አሁን የሆነ ጓደኛ ጥያቄ ሊኖረው ይችላል ከሰፈር እና ያ ሰው ጥያቄ ካለው መጥቶ ይጠይቀኛል። ችግር የለበትም፣ መልስለታለሁ። አንተ እንደዚህ አይነት ጥያቄ አለ። እነዚህ ልጆች ምንም እስልምና ላይ ጥናት ያደረጉት ነገር የለም። ኢቨን ክርስትናቸውን ራሱ የሚያውቁት ነገር የለም። ዊ ኖ ዜም እናውቃቸዋለን፣ እያንዳንዷን ቤታችን መጥቶ ደግሞ ምን እንዳደረግናቸው ኢቨን ከዚህ በፊት ወንድሞቹ መጥተው አረባክሽን አንዴ ጣልቃትን ከሱ ጋር እያወራሁ ነው። አንዴ የሚፈልግ ከመሐመድ በፊት ነበር ወይ? ከሱ ጋር እያወራሁ ነው። የሚፈልግ ምን ሆነሽ ነው? እየመለስኩለት ነው። ለመመለስ ችግር የለውም። ኧረ እባክሽን ከልጁ ጋር አልቀጥልበት። አሁን ሚዩት አድርጌ ኤኒ ኩዌሽን እንደ ክርስቲያን እስልምና ላይ ከነሱም ሰምተህ ከየትኛውም ሰው ሰምተህ ያለህን ጥያቄ አቅርብልን፣ ለመመለስ ዝግጁ ነን እኛ። ጥያቄ ካለ ጠይቀን። እሺ አይ ቲንክ በደምብ ኧረ እባክሽን አንዴ እቺ ደግሞ ማነች? አሁን ገብታ የምትወደብተው ጥያቄ ካለ ልጅ ጠይቅበት። ምን ሆነሽ ነው? እያስፈቀድኩ ነው። የቤቱን ባለቤት እያስፈቀድኩ ነው። ክርስቲያኖች እስልምና እሺ ከመሐመድ በፊት ባለቤት ነው ያስፈቀድኩት። አያገባችሁም። ክርስቲያን አንዴ ከእስልምና ከመሐመድ በፊት እንዳልነበረ ማሳየት የሚችል ክርስቲያን አለ? እኔ ካለው ውስጥ ገስት ላይ ከተቀመጠ ወይስ ሌላ የተሻለ ሰው ነው ያስገባው? ያኮ ማሳየት ትችላለህ አትችልም ማለት ነው። ሆሊ ጥያቄ አለ አንተ እስልምና ክርስቲያን ሪከርድ ታደርገኛለች ብለህ ሽንት የሚመጣ ልጅ የኛ ወንድሞችን የመናገር መብት የለም። እኔ ገና ስገባ ሽንት የሚመጣ ልጅ ገብቶሃል? እኔ ገና ስገባ ሪከርድ ልታደርገኝ ነው ብለህ ሽንት የሚመጣ ልጅ ዲያቆንን ስም አንስተህ እኔን አይመጥኑኝም የማለት ሞራሉ እናውቃለን ማለት ነው። ወንድሞችን ስም
ክርስትና መኖሩን ልታሳየን ትችላለህ? አንዴ ሆሊ አንዴ እኔ ላሳይች ዝግጁ ነኝ። እንዴት ነው ከእንደዚህ አይነት ሰው ጋር አንድ ቀጥል? ኧረ እባክሽ አንዴ ስርዓት አስይዛት ቢያንስ አንድ ጊዜ ስርዓት አስይዛት። አንዴ ስርዓት ክርስቲያን አንዴ ሚዩት አድርጊው። እሺ አንዴ እሺ ቀጥል አነስ። እንዴት ነው ሆሊ ስታስበው ጥያቄ አንድ ሰው ጠይቆኝ ለመመለስ እንኳን አንድ ሰው ፈቃደኛ የሚሆነው ያ ሰው መልካም ስነ ምግባር ካለው ነው። እንዴት ነው እንደዚህ ሽንታም እያለ የሚሳደብ ሰው ጋራ በዚህ ልቅ ሆኖ የሚሳደብ ሰው ጋራ ቪዲዮ ላሳየህ። እኔ ማን እንደሆንኩኝ ስንት ነጥብ እንዳስጣልኩ በደንብ ታውቃለህ። ስለዚህ አሁን ትጀምራለህ አንዴ ሁለታችሁ ሚዩት አድርጉና አየህ አይደለ? ይሄ ነው ማናናቅ የሚሆን ነገር የለም። አንተ ስላናናቅ የሚሆን ነገር የለም። አሁን አንቺ ሴት ነሽ እኮ መጽሐፍ ቅዱስ በማህበር ዝም ብለው ነው የሚለው አይደለ? እሱ ጋር ለክርስቲያን ሴት እንኳን የማይችሉ ሰዎች ለክርስቲያን መሞገት የማይችሉ ወንድ ከዛን በማህበር ዝም በሉ ነው የሚለው በሚል ልታሸማቀቀኝ አትችልም አንተ። የክርስቲያን ሴት እንኳን መቋቋም የማትችል ከሆነ መጽሐፍ ቅዱስን ያሸማቀቅሽ ቆይ እስቲ አንዴ ረጋቢ በዚህ ልታሸማቀቀኝ በዚህ አትችልም። አውዱ ይለያል። የተለየ ትርጓሜ ነው ያለው። እኔን እንኳን መቋቋም የማትችሉ ናችሁ እናንተ። ገብቶሃል አይደለም? ዲያቆንን አንስተህ ልትናገር ኢምራን በል ከአነስ ጋር ቀጥላለሁ። አነስ እና እኔ እንተዋወቃለን። ኢምራን ዝም በል ይቅርታ በጣም ክርስቲያንም አንዴ ክርስቲያን አንዴ ሚዩት አድርጊና አንድ ሀሳብ አስቀምጬ በዛ ላይን ብቻ እንሂድ በቃ። ምክንያቱም ምንም እያወራን ኦልሞስት 1 ሰዓት ከምናምን አለፈን ምንም እያወራን። ምክንያቱም ከኔ ቤት በፊት ስለምትተዋወቁ ይሃን ነው ሁለታችሁም። አነስም ያነሳል ፓስተር ዲያቆን ብሎ ክርስቲያንም ደግሞ ወይም ሌሎችም ወንድሞችና እህቶች ደግሞ ያነሳሉ። እሱ አይደለም ትልቁ ነገር። ስለዛ ነፍስ እንዲድን ስለሆነ ሁለታችንም ሀሳባችን አነስ አለ የሚለውን ማስረጃ ያሳያል፣ ክርስቲያን ደግሞ የለም የሚለውን ማስረጃ ታሳያለች። ከዛ አነስ ክርስቲያንን እንጠይቃታል፣ ክርስቲያን ደግሞ አነስን እንጠይቃል። አለቀ። በዚህ ትስማማለህ አነስ? ኦኬ ሆሊ መጀመሪያ ሀሳቤን ላስቀምጥና ከዛ እንቀጥላለን። ያ አንድ ሀሳብ ላስቀምጥ እዚሁ ላይ ያነሳው ነገር ላይ ማለት ነው። እኔ ስነ ምግባር ባለው መልኩ ማንም ጋራ ባኬን ፎርዝ ለመነጋገር በጣም ዝግጁ ነኝ። ሰከን ባለመልኩ እንዲህ መጮህ ምናምን ስድብ በሌለበት ማለት ነው። እና ነፍስ እንዲድን ነው እዚህ ያለ ነው። እኛም ደግሞ እዚህ ያለ ነው አንተም ጭምር እንድትድን ነው። አንተ ጥያቄ ካለህ መጠየቅ ትችላለህ። አይ አንተ እኔ ምንም እስልምና ላይ ጥያቄ የለኝም ካል ክርስቲያን ጥያቄ ካለህ ታቀርባለች፣ ጥያቄውን እንመልስላታለን። ችግር የለውም። ቀጥል ሆሊ። እኮ ለክርስቲያን ይኸው መድረኩን ለእሷ ሰጥቼ እሷ ጥያቄ አለ። አንተ ጥያቄ የለም እስልምና ላይ ጥያቄ የለም። አንተ ምንም አሁን አይደለም የምጠይቅህ፣ ከኔ በላይ የተሻሉ ሰዎች አሉ። ጥያቄ ካለ እኔ የምሰራው ሌላ ነገር ላይ እስልምና ላይ ጥያቄ ካለ እስልምና ላይ አይደለም። እስልምና ላይ ስለ መስራት አይደለም እኮ ይሄ ኖ ይሄ ስለ አፖሎጂቲክስ ምንም የሚያገናኘው ነገር የለም። if you got a question ጥያቄ ካለ any question ጠይቅ። ጥያቄ አለኝ ካልክ ማለት ነው። ከሌለህ ደግሞ ጥያቄ እኛ እንጠይቃለን። ለምን ሙስሊም አትሆንም ብዬ እየጠየቁ ነው። ሙስሊም አትሆንበትም አቅርበልን፣ ለአንተ እንመልስላለን። አይ እኔ ምንም ጥያቄ የለኝም ምክንያት የለም ካልክ ክርስቲያን ጥያቄ ካለ ታቀርባለች። ሌሎች ክርስቲያኖችን ማቅረብ ይችላል ጥያቄ። እሺ አሁን በጣም መልካም ጥሩ ነገር አንስተሃል። እኔ የማወራበትን እድል ለክርስቲያን ሰጠኋት ነው ያልኩት። አንተ ምንም ጥያቄ የለህም ማለት ነው። እስልምና ማትቀበልበት ጥያቄ አለኝ፣ ግን አሁን አይደለም የምጠይቀው። አሁን የምጠይቅበት እስልምና ማትቀበልበት አይደለም። እሱ አይደለም ስለመጠየቅ ታይም ላይ አይደለም የጠየቅኩኝ ቦታ አይደለም። ይሄንን ለመጠየቅ ሆሊ አንዴ ጥያቄ ነው። ጥያቄ እስልምናን ማትቀበልበት ምክንያት አለህ ወይ? ሺህ ምክንያት ነው ያለኝ። አንድ ጥቀስ። አንድ ሺህ ምክንያት። እሺ በጣም ብዙ። መሐመድን እንደ ነብይ ልቀበለው አልችልም። አንዱ ይሄ ነው። ሐሳብ ግን ሊቀየር አይገባም። እሱ አሁን ሽፍት ነው የሚለው ሽፍት ነው ይዞራል። ይሄ ይዞራል። አሁን አነስ አጭሩን ነገር በደንብ ምንም ሽፍት አይሆንም። ክርስትና እስልምና ከመሐመድ በፊት መኖሩ ማስረጃ ሳይ ወይም ክርስቲያን እየጠየቀች ነው። አጭር ጨርሻለሁ። ያ አንድ አዳምጠኝ ሆሊ። ምንድን ነው
ክርስቲያን ጥያቄ ካለ ትቀበላታለህ፣ ችግር የለውም። ማናቸውም እዚህ ጋር ያሉትን ማለት ነው። ነገር ግን ለአንተ ነበረ መጀመሪያ የመጣ ነው። መጀመሪያ ግን አንተን ነው ማስቀደመው። አንተ እስልምናን የማትቀበልበትን ምክንያቶች ስጠይቅ ነቢዩ መሐመድን አልቀበልም አልከኝ። ነቢዩ መሐመድን የማትቀበልበትን ምክንያት አስቀምጥልን። ችግር የለም እናወራለን። ጥያቄ ካለ ትጠይቃለህ፣ ችግር የለውም። ነገር ግን መጀመሪያ ለአንተ ስለሆነ የመጣ ነው። እሷ ትጠይቃለች ካለ ጠይቅ። እኔ አሁንም እኮ ደግሜ ልናገር እንዴ፣ አሁን የሚመች ቦታ ላይ አይደለሁም። ለዛ ነው መጠየቅም አልችልም። እንዴ ያለው ያ ላይቭ ከፍተህ ስታወራ ነበረ ከደቂቆች በፊት። አሁን ለምን ነው የማይመችህ? ግን ማውራት አልችልም። ምን ችግር አለው? በቃ ከክርስቲያን ጋር መቀጠል ትችላለህ አትችልም? ጣልቃ አትግቢ፣ ከልጅ ጋር እንቀጥል። አንዴ ጣልቃ አትግቢ፣ ትቀጥያለሽ፣ ትደርሻለሽ። ክርስቲያን ጋር መቀጠል ትችላለህ አትችልም? ችግር የለም። ከማናቸውም ጋር እንቀጥላለን። ጥያቄ እንቀበላለን። ግን መጀመሪያ በደቂቃ አርጉና ቀጥሉ። ኖ ደቂቃ ማለት ከነዚህ ጋር ደቂቃ እንቀጥልም። ጥያቄ ካላት እንቀበላቸዋለን። አንተ ግን መጀመሪያ ለአንተ ስለሆነ የመጣ ነው። እስልምናን የማትቀበልበትን ምክንያት አስቀምጥልን። ከሌለህ ምክንያት ችግር የለውም፣ ወደ እነዚህ አልፋለሁ። እስልምናን የማይቀበሉበት ምክንያት ካላቸው እንቀበላቸዋለን። ወደ ክርስቲያን ጋር አለህ። የኔ ቆይና ወደ ክርስቲያን ጋር አለህ። ያ ስለዚህ አንተ ጥያቄ የለም። ወደ ክርስቲያን ጋር አለህ። እስልምና ላይ ጥያቄ የለም። እስልምና ላይ ጥያቄ ክርስቲያን ነው። ያንተ ቀድም ነው የምንፈልገው። አንተ ለአንተ ብለን የመጣ ነው። እዚህ ለምንድን ነው ሰው የምታስቀድመው? አንድ ጊዜ ከክርስቲያን ጋር ታወራታለህ ወይስ እነ ኢምራን ይቀጥሉ? በቃ ችግር የለውም። ክርስቲያን ጥያቄ ካለሽ አስቀምጪ። በቃ እሱ ባለ መሰረት ደቂቃ ላርግላችሁ ወይስ አትጫወቱ? ኖ በደቂቃ አይደለም፣ በደቂቃ አይደለም። ከነዚህ ጋር በደቂቃ አይደለም እንቀጥለው። ግን ቃል በቃል ነው ምናምን። አነስ አንዴ አሁን ቀጥሉ። ላይክ ሁለታችሁም እንትን ማይሆን እንትን እንዳታነሱ። ችግር የለም ማለት ጠይቂ። አያነስ አንዴ ጥያቄ አለሽ? አይ ወንድሜ አይዞህ አሁን ተወዳጅ ነው። ሳቋ ምነው ማያምር ባስ ይችላል። እስልምና ከመሐመድ ዝም ብሎ ማዶት ከዚህ በኋላ እንትን በይ። እኔ ሚዩት አድርጌያለሁ። ቀጥሉ። እሺ እስልምና ከመሐመድ በፊት አለ? ኦፍ ኮርስ አለ። ከአደም ጀምሮ እስልምና ነበረ ብለን እናምናለን። ያንንም ለምሳሌ ቁርአን አንዴ አዳምጪ። አንዴ አዳምጪ እኮ ልመልስልሽ፣ አዳምጪ። እስልምና መኖሩን ያው ከአደም ጀምሮ እስልምና ነበረ ብለን እናምናለን። አንደኛ ደረጃ ማለት ነው። በምንድን ነው የምናምነው ከተባለ በግልጠተ መለኮት በሬቨሌሽን ማለት ነው። አምላካችን አላህ ሱብሓነሁ ወተዓላ ምንን አውርዶልናል? ቁርአንን አውርዶልናል። ማለትም ግልጠተ መለኮትን ማለት ነው። በአምላክ ሬቨሌሽን ተነስተን ማለት ነው ምን አለ ብለን እናምናለን? እስልምና አለ ብለን ከአደም ጀምሯል ብለን እናምናለን። ነቢያት ልክ እንደ ኢብራሂም፣ ዩሱፍ ሶንን ሶፎርት ሙስሊም እንደነበሩ ቁርአን ያስቀምጥልናል ማለት ነው። አስ ኤ ሪሊጂየስ ፐርሰን እንደ አንድ ሃይማኖት አማኝ ማለት ነው እኛ ስክሪፕቸር በቂያችን ነው። አይ ስክሪፕቸር በቂ አይደለም ካልሽ ደግሞ ደብል ስታንዳርድ አድርጌ መጠየቅሽ ጥያቄ ይኖራል፣ የምታመጪልን ይሆናል ማለት ነው ምላሽ። ወንድማችን ወዴትም ማትሸሽም ደብል ስታንዳርድ ብታደረግም ክርስቲያኒቲ እንዴት አድርጎ እንደሚመልስ እናውቃለን። ለምሳሌ አንድን ነገር ተፈጠረ ወይም ደግሞ አለ ብለን ስንል ሌላ ተጨማሪ ኤክስተርናል ነገሮችን መጠየቅ እንችላለን አንችልም? አስ ሪሊጂየስ ፐርሰን ለማመን ለብሊፍ የግልጠተ መለኮት ሪቨሌሽን ከአምላክ በላይ ማስረጃ የሚሆን ነገር የለም። አሁን ለምሳሌ ወገኖች ኧረ አንዴ አዳምጪ፣ አንዴ ጠይቀሻል፣ አዳምጪ። ጠይቆ አያዳምጡም፣ ችግራቸው ይሄ ነው ጋይዝ። ዩሲ ጠይቆ አያዳምጡም። አንዴ አዳምጪ፣ ሚዩት አድርጊና ጠይቀሻል፣ ቆይ ጠይቀሻል፣ አንዴ አዳምጪ። ኦኬ ቀደምም ብዬ ነበረ፣ ሬቨሌሽን የአምላካችን ግልጠተ መለኮትን አውርዷል። ያ ግልጠተ መለኮት ደግሞ ከአምላክ እንደሆነ ዊካን ዴሞንስትሬት ዳት ያንን ዴሞንስትሬት አድርገን ማወቅ እንችላለን። ቁርአን ከአምላክ እንደወረደ ማወቅ እንችላለን። አምላክ ይሄ ሰው ሙስሊም ነበረ፣ ይሄ ሰው ደግሞ ሙስሊም ነበረ ብሎ እየነገረሽ ያንን አምላክ ያለውን ነገር አልቀበልም ማለት ዳስ ናት ፌር። ጌታ አምላካችን ቁርአን ከጌታ አምላካችን እንደወረደ ማስረጃዎችን ማቅረብ እንችላለን። ቁርአን ከጌታ አምላካችን ከወረደ ፕሬሚሱ እንደዚህ ነው። ቁርአን ከአምላክ ከወረደ ከአምላክ መውረዱን ዴሞንስትሬት አድርገን ማወቅ የምንችል ከሆነ አምላክ ደግሞ የአምላክ ደግሞ የአካል ሙስሊም እንደነበረ ነግሮናል። ዊ አክሰፕት ዳት አስ ኤ ሪሊጂየስ ፐርሰን ደግሞ ስክሪፕቸር ለእኛ በቂያችን ነው። መልካም እሺ፣ ጥሩ ሀሳብ ነው ያነሳው። ለምሳሌ
ሬቨሌሽን ቤዝድ አድርጌ አምላክ ያለው ቃል ስለሆነ በቁርአን ጀስት ስለነገረኝ ከአደም ጀምሮ ያለ እምነት ነው ስላል ሌላ ኤክስተርናል ሪሶርስ ሳላመጣ እንደ አማኝነቴ አረጋግጣለሁ ብለሃል። እንደዛ ነው። አንቺም ታረጋግጫለች ባይዜ እኮ ልክ ነኝ። ባይዜ አንቺም እንደዛው ነው የምታረጋግጪው። ልክ ነኝ ወይ? ያ ባይዜ አንቺም ኧረ አንዴ አዳምጪ። አንቺ ቆይ ልክ ነኝ ወይ? እየጠየኩሽ ነው ያለሁት። ብቻ አዎ ወይ አይደለም? አንዴ አዳምጪ። ስትጠየቂ አትሽሺ። እና በተመሳሳይ መልኩ ለምሳሌ ሙሴ ነብይ ለመሆኑ ኧረ እባክሽ መልሼልሻለሁ ለጠየቅሽው ጥያቄ ይኸው ደግሜ መልስልሻለሁ ከፈለግሽ ማለት ነው። አታስለፊኝና አታስደግሚኝ። አሁን እዚሁ ላይ ልጠይቅሽ ደብል ስታንዳርድ አድርጌ ማለት ነው። ሙሴ ነብይ ለመሆኑ ከቶራ ውጪ ከእርሱ በፊት ማስረጃ አለሽ? ለምን ሙሴ ጋር እንሄዳለን? ትራዩን ጋር ለመሰበኩ ለምሳሌ ስላሴ ለመሰበኩ ከስክሪፕቸር በፊት ሌላ ኤቪደንስ አለሽ? ምን ማለት ነው? ትሪኒቲ ማለት ነው። ትሪኒቲ ለምሳሌ ትሪኒቲን ከአብርሃም አስተምሯል። አዎ መጀመሪያ የተገለጠለት እንደውም ለአብርሃም። ኦኬ ዳስ ጉድ። ለአብርሃም ከሆነ ከአብርሃም መልስልኝ። አዎ ወይ አይደለም ይላል። አልመለስክልኝም። አሁን አልመለስክልኝም። አሁን ያለነው መሐመድ ጋር ነው። ረጋ ባለ ቅድም በተረጋጋሽበት መንፈስ ረጋ ብለሽ አውሪ። አነስ አታመልጥም። አሁን በትክክል መልስልኝ። ረጋ ብለሽ አዳምጪ። አሁን በትክክል መልስልኝ። ዩሲ ጋይስ ዩሲ ቅድም ሰከን ብላ ረጋ ባለ የጠየቁን መልስ። በአንተ በራስህ ማስረጃ ስክሪፕቸርን ብቻ ቤዝድ አድርጎ አንድ ሰው እምነቱን ኮንፊርም ያደርጋል አያደርግም? አዎ ወይ አይደለም? አዎ ወይ አይደለም? እችን ብቻ መልስልኝ። እንደ አማኝ እየጮክ አይደለም፣ እንደ አማኝ አልታወቀሽም ይላል። እንደ አማኝ ራስህ ያልከው ቃል አንዴ ምን ሆነሽ ነው? አንደኛ ይኸውልህ ወይ መምህራን በስነ ስርዓት አስገብ አንዴ ኧረ ረጋ በይ። አንዴ ረጋ በይ። ምን ሆነሽ ነው እያልክ የምትጮኸው? አትጩይብን፣ እየጮሽብን ያለሽው። አንዴ የጠየቅሽውን ጥያቄ እየመለስክ ነው። ስክሪፕቸርን ብቻ ቤዝድ አድርጌ ያልከውን ቃል በቃል ልንገርህ። ስክሪፕቸርን ብቻ ቤዝድ አድርጌ እምነቴን አዳምጣት ነው። አዎ አይደለም ለሚለው መልስ አልመለስክልኝም። ለምን ነው የምታደርጊው? እየመለስኩልሽ ነው ያለሁት። እንደ አማኝ እስልምና ከሙሐመድ በፊት መኖሩን ኮንፊርም ለማድረግ ነው አይደለም? የምጠይቀን ጥያቄ ቀጥታ መለስ። ለምን ትፈራለህ? ለምን ትፈራለህ? ለምን ትፈራለህ? የምጠይቅህን ጥያቄ ታውቀዋለህ። ለዛ ነው የምትፈራው። ለምን ትፈራለህ? አፌ ላይ አትቁሚ። አትፍራ፣ መልስልኝ። አፌ ላይ አትቁሚ። አዎ ወይ አይደለም? ሚውት አድርጊ። ልመልስልሽ። ሚውት አድርጊ። ፕሩቭ ሚ ሮንግ እስኪ ሚውት አድርጊ። አሁን ኦኬ። አላ ሰከን ባለ መንፈስ ለማውራት ሞክሮ ሲረጋ ብለን እናውራ። እንደዚህ ለምን ነው የምትጮሁት? እስልምና ስለመኖሩ ምንድነው ማስረጃች? ከቅድም ጀምሮ እየነገርኩሽ ነው ያለሁት። እስልምና ለመኖሩ አላህ ሱብሓነሁ ወተዓላ ነግሮናል። ጌታ አምላካችን ግልጠተ መለኮትን አወርዷል። ሪቨሌሽን ዲቫይን ሬቨሌሽን አወርዷል። በዚህ በዲቫይን ሬቨሌሽኑ ምን እናውቃለን? አምላክ የነገረንን ከዚህ በፊት ምን እንደተፈጠረ ወደፊት ምን እንደሚፈጠር እና አት ዘ ፕሮፌት ታይም ምን እንደሚፈጠር ጌታ አምላካችን በምን ነግሮናል? በእንትኑ ነግሮናል። በግልጠተ መለኮቱ ነግሮናል። ሶ አምላካችን እንዴ ምን ሆነሽ ነው? ምን ሆና ነው? አይ ቲንክ እየመለስኩ መሰለኝ። አንድ አዳምጪ። አላሁ አክበር። ኦኬ ጌታ አምላካችን አለ ሐሳብ ትበትናላችሁ እና እንትን አትበሉ፣ ጣልቃ አትግቢ ሲመለስልሽ ማለት ነው። ጠየቅሽ አይደል? ይመለስልሻል። ሚውት አድርግሽ አዳምጪ። ጌታ አምላካችን አላህ ሱብሓነሁ ወተዓላ በሪቪሌሽኑ ወደፊት የሚመጣውን ነገር ያለፈውን ነገር በዛ ታይም የሚፈጠር በዚህ ታይም የሚፈጠርን ነገር በዲቫይን ሬቨሌሽኑ አምላካችን አሳውቆናል። ሶ ያለፉት ነገርንም አሳውቆናል፣ ካለፈው ነገርም አሳውቆናል። ሶ ካለፈው ነገር ውስጥ ለምሳሌ አምላካችን አላህ ሱብሓነሁ ወተዓላ ስለ ኢብራሂም ነግሮናል። ሶ ስለ ኢብራሂም ምን እያለ ይናገራል? ማካነ ኢብራሂም የሁዲያን ወላ ነስራንያ ወላኪን ሐኒፈን ሙስሊም አለ። ኢብራሂም አይሁዳዊም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛው መንገድ ያዘነበለ ሙስሊም ነበረ ይላል። ደሴም ወይ አባውት ዩሱፍ፣ ስለ ዩሱፍም በተመሳሳይ መልኩ ስለ ሙሳ፣ ስለ ሌሎቹም ነቢያት ማለት ነው። ሶ ስለ እነዚህ ነቢያት ሙስሊም
መሆናቸውን ጌታ አምላካችን ነግሮናል። በምኑ በዲቫይን ሬቨሌሽን ነው። ሶ ይሄ ደግሞ ቁርአን በዚህ በቁርአን ነግሮናል። ይሄ ቁርአን ደግሞ ዲቫይን ሬቨሌሽን እንደሆነ በመኒ ወይ በብዙ ወይ ፕሩቭ ማድረግ እንችላለን። ኢፍ ዊ ፕሩቭ ኢት ኢዝ ዲቫይን ሬቨሌሽን ግልጠተ መለኮት መሆኑን ፕሩቭ ማድረግ የምንችል ከሆነ ደግሞ ጌታ አምላካችን ከአምላክ የመጣ ስክሪፕቸር አምላክ ራሱ እንትና ሙስሊም ነበረ ካለሽ I don't know what you need ከዚህ በላይ ምን እንደሚያስፈልግ አላውቅም። ሶ ይሄ በቂ ኤቪደንስ ነው። ልክ ይሄ ደግሞ ቁርአን በዚህ በቁርአን ነግሮናል። ይሄ ቁርአን ደግሞ ዲቫይን ሬቨሌሽን እንደሆነ በመኒ ወይ በብዙ ወይ ፕሩቭ ማድረግ እንችላለን። ኢፍ ዊ ፕሩቭ ኢት ኢዝ ዲቫይን ሬቨሌሽን ግልጠተ መለኮት መሆኑን ፕሩቭ ማድረግ የምንችል ከሆነ ደግሞ ጌታ አምላካችን ከአምላክ የመጣ ስክሪፕቸር አምላክ ራሱ እንትና ሙስሊም ነበረ ካለሽ I don't know what you need ከዚህ በላይ ምን እንደሚያስፈልግ አላውቅም። ሶ ይሄ በቂ ኤቪደንስ ነው። ልክ እንደ አንድ አማኝ ማለት ነው። ወደ ሌላ ቦታ ምን እንመጣለን። እዚህ ላይ ጥያቄ አለሽ? ስለዚህ ፋሩቅ አነስ አሁን አንድ ጥያቄ መልሽ ልጠይቅህ። አንድን ስክሪፕቸርን ብቻ በማንበብ ከአምላክ ስለተሰጠኝ ያሌላ ኮንፈርሜሽን አክሴፕት አደርጋለሁ። ስለዚህ አላህ ያለው ቃል ትክክል ስለሆነ ሌላ ማረጋገጫ አያስፈልገኝም ነው? አዎ ወይ አይደለም ብቻ ነው ትመልስልኝ። እሺ ያ ዲቫይን ሬቨሌሽን መሆኑን ፕሩቭ ማድረግ የምንችል ከሆነ we don't need any ከዚህ በላይ ምንም ኮንፈርሜሽን አያስፈልገንም ከአምላክ በላይ። እሺ ዲቫይን ሬቨሌሽን መሆኑን በምንድን ነው ኮንፊርም የምታደርገው? that's a good question። ያ በጣም አሪፍ ጥያቄ ነው። ዲቫይን ሬቨሌሽን መሆኑን ቁርአንን በምንድን ነው የምናውቀው ከተባለ ቁርአን በሰባተኛ ክፍለ ዘመን አንድ መጽሐፍና ማንበብ በማይችል አካል እንዳልተጻፈ በምንድን ነው በዛ አካል ሊጻፍ እንደማይችል ፕሩቭ ማድረግ እንችላለን። ዲቫይን ሬቨሌሽን መሆኑን ፕሩቭ ማድረግ እንችላለን። ለምን ከተባለ there is scientifical miracle in the Quran, linguistic miracle in the Quran, historical miracle in the Quran. So እነዚህን ሁላ ሚራክሎች አሉት። ሳይንቲፊካል ሚራክል አለበት ማለትም ከሳይንስ ጋር ራሱ ይሄዳል ማለት ነው። ሶ በስድስተኛው ክፍለ ዘመን አንድ የስድስተኛው ክፍለ ዘመን ላይ ያለ ሰው ሊነግረን የማይችሉ ነገራቶችን ቁርአን ይዟል። ትንቢቶችን ይዟል ወደፊት የሚመጣውን which is ነቢያት እግዚአብሔር ራሱ ዘዳግም ምዕራፍ 18 ላይ ምንድነው ያለው? የአንድ ነቢይ መመዘኛው ምንድነው? ትንቢትን ይናገራል። ያ ትንቢት ደግሞ የሚመጣ ከሆነ ያ እውነተኛ ነብይ ነው ያለው። ሶ ቁርአን ምንድነው? ትንቢት ቁርአን ላይ ትንቢቶችን እናገኛለን። ወደፊት ስለሚመጡ ነገሮችን ጌታ አምላካችን አሳውቆናል። ሶ ወደፊት የሚመጡ ነገሮችን አሳውቆን እነዛ ነገሮች ተፈጽመዋል። ሶ we know by this በእነዚህ ክራይቴሪያዎች ቁርአን ዲቫይን ሬቨሌሽን መሆኑን እናውቃለን። ስለ ሂስትሪም ያወራል። ሂስቶሪካሊም ከዛሬ ከነብዩ ሰለላሁ ዐለይሂ ወሰለም 3000 ዓመት በፊት የተፈጠረውን ነገር ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ላይ ነግሮን ዛሬ ላይ ደግሞ ፕሩቭ ማድረግ እንችላለን እነዛ ነገራቶች ሀፐን እንደሆኑ። ለምሳሌ ስለ ፋሮዎች መውሰድ እንችላለን፣ ዛሬ ላይ የተገኙት ማለት ነው። እና ስለ ፋሮ ሂስትሪ ማለት ነው። ስለዛ ማውራት እንችላለን። ሶ ሮዜታ ስቶን ላይ የተገኙ ነገራቶች አሉ። እነዚህን ሁላ ዴሞንስትሬት ስናደርግ ቁርአን ዲቫይን ሬቨሌሽን መሆኑን እንገነዘባለን። ማለትም በአንድ በስድስተኛው ክፍለ ዘመን ባለ ሰው ሊጻፍ እንደማይችል እንገነዘባለን። ሶ አንድ ስድስተኛው ክፍለ ዘመን ላይ ያለ ሰው ስለ ዩኒቨርስ ሊነግረን አይችልም። ኧረ አንድ ያዳምጪ አስጨርሽ። እነዚህ እውነታዎች ቀድሞ አልነበሩም? አነስ አንተ የምትለው ስለ ፋሮን ስለ ሙሴ ስለ አብርሃም እነዚህ ሰው አልነበሩ? ቆይ አይደለም። ልክ በቁርአን እንደተገኙ ቁርአን ብቻ እንደገለጻቸው አስጨርሽኝና ቁርአን ብቻ እንደገለጻቸውና ቁርአን ብቻ እንዳስረዳ እየተናገርክ ነውና እነዚህ ነገሮች ቀድመው ነበሩ ወይስ አልነበሩ? ቀድሞ የተጻፉ ነበሩ አልነበሩ? አንዴ አዳምጪኝ። ስለ ፈርዖን አልተጻፈ? አንዴ አዳምጪኝ። ያ እኔ ፈርዖን ተጽፏል ስለ ፈርዖን ተጽፏል ስል አሁን ስፔሲፊካሊ እየተናገርኩት ያለውት ነገር የተለየ ነው። ያንን አንደርስታንድ ስላላደረግሽ ነው። ስለ ፋርዖ ተጽፏል ጀነራሊ ስለተባለ ብቻ እዚህ ጋራ ኮንፍሊክት እያደረግሽ ያለሽው። ሶ ስለ ፋርዖ ተብሏል ስል ምን ማለት እንደሆነ አብዛኛው የሚያደርገው ከተውራትና ከባይብል ጋር። ስለዚህ ይሄንን እውቀት ቀድሞ ያወቀውን ነገር እንዴት ነው እንደ ፕሩፍ የምትጠቀመው? ያ አንድ አዳምጪኝ ቀድሞ ኤግዚስት ያደረገ ነገር እንዴት እኮ አንድ አዳምጪኝ፣ እንዴት እንደ ፕሩፍ እንደተጠቀምኩት አንድ አዳምጪኝ እኮ አሁን ይታርግና ታድርጓላ። ኦሬዲ ኤግዚስት ያደረገ ነገር እንዴት ነው መልስልሽ? አንድ አዳምጪኝ። ኧረ አንዴ አዳምጪ። በጣም በስርዓት ባለው መልኩ እየሄድን ነበረ።
እንዴት ፕሩፍ እንደተጠቀምኩትም አስረዳሻለሁ። ችግር የለውም። ኦኬ ስለ ፋርኦ ለምሳሌ ስለ ፈርዖን የምናገኘው ለምሳሌ ቢብሊካል አካውንት አለ ስለ ፈርዖን የተነገረን ሶለን ሶፎርዝ ብዙ ነገሮች አሉ። ነገር ግን በሶስተኛው ክፍለ ዘመን ነብዩ ሰለላሁ ዐለይሂ ወሰለም በስድስተኛው ክፍለ ዘመን ማለት ነው ስለ ፈርዖን የተናገሩት ነገር አለ። የምናገኘው አካውንት አለ ስለ ፈርዖን የተናገሩት ስፔሲፊካል ቲንግ ነው ጠቅሼ የምናገረው። ስለ ፈርዖን የተናገሩት ነገር ምንድነው? በፈርዖን ታይም የነበሩ ህዝቦች ደስካይ ሰማይና ምድር ለእነርሱ ዊፕ እንደሚያደርጉ እንደሚያለቅሱ ወደ ሰማይ ሲወሰዱ እንደሚያለቅሱ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይሄንኑ አካውንት ተናግሯል። እነዚህ ሰዎች በዚህ ያምኑ ነበረ ብለው ማለት ነው። ይሄንን ደግሞ ሊያውቁ አይችሉም በስድስተኛው ክፍለ ዘመን። ለምን ከተባለ እኛ ራሱ ዛሬ ላይ ያወቅነው አረባክሽ አንዴ ሊያውቁ አይችሉም ስትል ስድስተኛው ሴንቸሪ ላይ አረብን በንግድም ሆነ በሃይማኖትም ከአረቦችም ከክርስቲያኖችም ጋር በጣም ሪሌት የሆኑ ከህንድ ጋር የሚገናኙ ማርኬት በገበያ ምክንያት በትሬድ ላይን የሚገናኙ እንደሆነ ይታወቃል። ይሄ ኖሌጅ አይኖራቸውም ወይ ይሄ ነገር ስለማያውቁም ብለህ ያውም 6 ሴንቸሪ ላይ እንዴት ልታስብ ቻልክ? ኦልሬዲ የተጻፈ ነገር ነው። ኤግዚስት እንደሚያደርጉ ነው ሰዎች የተጻፈ ነገር ነው። ይሄ ታሪክ ኤግዚስት ባደረገ ምንም አያውቁም ነበር ለማለት እንዴት ነው ያሰብከው? ያ መልሱን አዳምጪ። አሁን ብታስጨርሽኝ እንዴት ሊያውቁ እንደማይችሉ ዲሞንስትሬት ላደርግ ነበረ። ሚዩት አድርጊና አዳምጫ ታቋጭ። ኦኬ ኧረ እባክሽን እየመለስኩልሽ ነው እንዴ? ምን ሆነሽ ነው? በፈጣሪ ስም። ኦኬ ነብዩ ሰለላሁ ዐለይሂ ወሰለም አያውቁም ስል ከምን አንፃር እንዴት ነው የማያውቁት ራሱ ማለት ነው? ስለ ፈርዖን ዴር ኢዝ መኒ አካውንት እንዴት ሊያውቁ አይችሉም ከተባለ የእነዚህ ሰዎች የሚጠቀሙት ቋንቋ የነበረው ሂሮግራፊክስ ነው። እነዚህ ሰዎች የሚጠቀሙት ቋንቋ ሂሮግራፊክስ ነው። ከዛ ነው ወደ ዲሞቲክ ከዛ በኋላ ወደ ግሪክ ቀየረ ነው። እኛ እንኳን ይህንን ቋንቋ ለማንበብ በዛሬ በዘመናዊ በዚህ ሳይንስ በዘመነበት ዓለም ላይ ወርልድ ቪው ላይ ከቋንቋ ወደ ቋንቋ ትራንስሌት አድርገን ነው ይህንን ሮዜታ ስቶንን እንኳን ያወቅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሂሮግራፊክስ የሚያውቁ አልነበሩም። he have to know hieroglyphics። እነዚህ ሰዎች በዛ የጻፉት ምንድነው? በሂሮግራፊክስ ነበር የተጻፈው። መቼ ነው የተጻፉት? ከነቢዩ ሰለላሁ ዐለይሂ ወሰለም ከ3000 ምናምን ዓመት በፊት ነበሩ። ከ2000 ምናምን ዓመት በፊት ማለት ነው። እነዚህ አካላት ከ2000 ዓመታት በፊት ሮዜታ ስቶኖች ላይ ምን ጻፉ? በማይታወቅ ቋንቋ ማለትም በሂሮግራፊክስ ጻፉ። ከዛ ቋንቋ ትራንስሌት ተደርጎ ነው እኛ ራሱ ማወቅ የቻለው። እንኳን ነብዩ ሰለላሁ ዐለይሂ ወሰለም ሂሮግራፊክስ ሊያውቁ አይችሉም። ከሂሮግራፊክስ ደግሞ ዲሞቲክ ወደ ከዛ ወደ ሌላ ቋንቋ ትራንስሌት እያደረጉ ሊያውቁ አይችሉም ማለት ነው። ያ የተጻፈው ነገር በሶሳይቲው አይታወቅም እያልከኝ ነው? ወይም የሆነ ሴክሬት የሆነ ሰው ነው የጻፈው? ያ ታሪክ ወይ የተጻፈው ታሪክ ዲስፕሌይ አልተደረገም፣ በህዝቦች በኮሚኒቲዎች ውስጥ አይታወቅም ነበር እያልክ ነው? ስለዚህ በኦራል ሊትሬቸር ላይ አይተላለፍም። በኦራል ሊትሬቸር የማይተላለፍ ምንም እንትን አትሸውድም። በድንጋይ የተጻፈ ነበር ስለማያነቡ ምናምን ብለህ አትሸውድም። እያንዳንዱ ሂስትሪና ጌታዬ ሆይ አነስ ማንም ህፃን የለም እኮ እዚህ ጋር ያስቀመጥከው ያ የተጻፈ ከ2000 ዓመት በፊት የተጻፈ ስለነበር እሳቸው ማንበብ ስለማይችሉ ከዛን አያውቁትም የሚል ድምዳሜ ላይ እንዴት ትደርሳለህ? ኦልሬዲ ያልተጻፈ ነገርን እሳቸው ማጻፍና ማንበብ አይችሉም፣ ግን የአረቦችን የጁሾችንና የክርስቲያኖችን እምነት ግን ጠንቅቀው ያውቁ ነበረ። ያ ማለት መጻፍና ማንበብ ስለማይችሉ አጠገባቸው የነበሩት አይሁዶች ምን እንደሚያመልኩና አጠገባቸው የነበሩ ክርስቲያኖች ምን እንደሚያመልኩ ያውቁ ማለት ነው። እያደረግሽ ነው ያለሽው ዋስዳ ኤቪደንስ ራስን ቪግ ለማድረግ እየሞከርክ ያለው በጣም ኮምፕሊኬትድ ለማድረግ ስትሞክር ራስህ ትያዛለህ። ኮምፕሊኬት እያደረግሽ ነው ያለሽው። አንድ ሰው መጻፍና ማንበብ አይችልም ማለት ቆይ የራስህ ሎጂክ ነው። አንድ ሰው ስትጠየቅ እንደዚህ ነው የምትሆነው። አዳምጥ። አንድ ሰው መጻፍና ማንበብ አይችልም ማለት አዳምጥ። አንድ ሰው መጻፍና ማንበብ አይችልም ማለት አንድን ታሪክ አያውቅም ለማለት ያስደፍራል? መልስልኝ። አንድ ሰው መጻፍና ማንበብ አይችልምና ምንም አይነት ታሪክ ማወቅ አይችልም እያልክ ነው?
እኮ ጠይቀሻል። አፌ ላይ የቆምሽ እንዴት ነው መልስልሽ? አንድ የሚዩት አድርጊ። ኖ ለመመለስ ሳይሆን እኮ አንተ ጀስት አረባክሽን አንድ በፊት የተጻፈ ነገር ሂስቶሪካሊ ያልተነገረ ነው። ምን ሆነ ነው? አንድ ጊዜ በመሀል ገባሁና የሆነ ነገር ማስረጃ ላሳይህና ከዛ በኋላ ትቀጥላለህ። ለማስኬድ እንዲመችህ ነው። አንድ ጊዜ አዳምጠው። የምን ማስረጃ? የምን ማስረጃ? ገባኝ። መልስልኝ። እኔ እኮ ልታስብ አንዴ ያንን አልመለስከውም። ተመልሶልሻል። ቅድም ነው የመለስኩት። አልመለስክም እንዴ? ድገም። ፖለቲካ አትሰሩም ነው የምላችሁ። በቃ የእስላም በጣም የሚያስጠላው ፓርቲቸው ይሄ ነው። በጣም ስቱፒድ መሆንሽን የሚያሳየው ወንድም ሁን ሴት ዋትስኤቨር በጣም ባለጌ መሆናችሁ የሚያሳየው ዲቤት እያደረገን እየተነጋገርን አንቺ የድሮ ቪዲዮ አምጥተሽ እኔም የአነስን ቪዲዮዎች አምጥቼ ላሳይሽ እችላለሁ። በጣም የማትረቡ ናችሁ። ስትጠየቁ ስትያዙ መመለስ ስለሚያቅታችሁ ይሄንን መጀመሪያ ላስደምጥልህና ምናምን ብለሽ ፖለቲካ ትሰሪያለሽ። እንደውም እናንተ አታስፈልጉም። አነስ ግን ዩ ኖ ሚ በደንብ ነው የምታውቀኝ። ገብቶሃል አይደለ? አንድ ጊዜ በጣም ግን አንቺኛዋ ማለት በጣም ታስቂው። በጣም ነው የምታስቁት። በቃ ስትያዙ ሊሸነፍ እንደሆነ ሲገባሽ ማለት ነው ሊሸነፍ እንደሆነ ሲገባሽ ቆይ ቪዲዮ ላስደምጥ። አልቃሻዎች በጣም ነው የምታስቁት። አትረቡ። እንዲህ ናችሁ። በቃ እናንተ እንዲህ ናችሁ። በቃ አነስ በጣም የሚያስቀው እኔም ተከታዮቼ መሀይም ነን የሚለውን ትርጓሜ ዛሬ ነው በደንብ ያሳያችሁ። እየተነጋገር ባለ ነው እንደይረዳ ብለሽ ያመጣሽው ቪዲዮ በጣም የምታሳፍሪ ሴት ታወራሽ ማለት ነው። ገብተሻላ? በጣም የምታሳፍሪ እግዚአብሔር ነው የማይም ስራ እኔ ላሳይ እችላለሁ። ከቁርአን ነው ማወጣለህ። እኔም ማሰረነ ጥያቄ ካላችሁ እባካችሁ ጠይቃችሁ ጠይቁን እያልናችሁ ማለት ነው። ጥያቄ ካላችሁ ኤኒ ኩዌስችን ጠይቁን። ኦኬ ጋይስ፣ አንድ ጥያቄ ካላችሁ ምንም አይነት ጥያቄ ካላችሁ ጠይቁን። እንዲህ ነው ያልናቸው እኮ እንጠይቃችሁም አይደለም ራሱ ማለት ነው። ጠይቁን ብለናቸው እንዳያችሁት አውጥቶናል ማለት ነው። ሁላችንንም ተራ በተራ መጀመሪያ ፋሩቅን፣ ከዛ በኋላ ኢምራንን፣ ከዛ በኋላ እኔም ደግሞ በስተመጨረሻ ከልጅቷ ጋራ በትክክል እየመለስንላት አስወርዶናል ማለት ነው። አላኩል ያህል እንደዚህ ነው ጋይስ። ዛሬ ተመልክታችኋል። ቤታቸው ድረስ ሄደን መጀመሪያ ቀደም ብሎ በነበረው ማለት ነው ምን ያህል ፈሪ እንደነበሩና ምን ያህል ፓኒክ እንደነበሩ የክርስቲያን አፖሎጂስቶች ተመልክታችኋል። ለሰከንዶች እንኳን ለማስወራት ፈቃደኛ እንዳልነበሩ እና ምን ያህል እንደሚንቀጠቀጡ ቤታቸው ስንሄድ አይታችኋል። አሁን ደግሞ ኢቨን ሄደንና ጥያቄ ካላችሁ አቅርቡልን ነው በቃ ጠይቁን። እስልምና ላይ ጥያቄ ካላችሁ ሙስሊም የማትሆኑበት ምክንያት ካለ ጠይቁን። እስልምናን የማትቀበሉበት ምክንያት ኤኒ ሪዝን አላችሁ ወይ? ሙስሊም የማትሆኑበትን ምክንያት ካላችሁ ጠይቁን አላቸው። ይሄ እኮ አሁን ለምሳሌ አንድ ሰው እኔ አሁን ክርስቲያን የማትሆንበት ብሎ ክርስትና ላይ ጥያቄዎችን ልመልስልህ ፈቃደኛ ነኝ የሚለው በጣም ነው ማመሰግነው። አፕሪሺየት አድርጌ ነው የምቀበለው። ነገር ግን እኛ ጥያቄያችሁን እንመልስ ብለን ቤታቸው ስንሄድ እንዴት ነው በዚህ መልኩ ተስተናግደን ከቤት የሚያባሩን? ፈርታችሁ ነው ማለትም ሜቢ እምነታችንን ሉዝ እናረጋለን ስለ እስልምና ባወቀን ቁጥር ብላችሁ ፈርታችሁ ነው? እምነታችንን እናጣለን እስልምናን ባወቀን ቁጥር ብላችሁ ፈርታችሁ ነው? ጠይቁን እኮ ነው ያልነው። ለምንድን ነው ማስወረዱ? ለምን አስፈለገ? ኦኬ ኤኒዌይ ፋሩቅ ሐሳብ ካላችሁ ዛሃሩ፣ ኤልያስ ቀጥሉ። ከዛ በኋላ ቀጥላለሁ። ያ አይታላ አክቹሊ ሰው ህዝቡ ታስበዋቸዋል። ተራ በተራ ነው ዳውን ያደርጉ ባይዘው ነገራችን ላይ ቀደም የነበረው መግቢያ ላይ መጀመሪያ ላይ የቤቱን ሆስት እያደረገ የነበረው ልጅ ነው እና እሱ ጋር ያወራን ነበር። በላይ በስነሳት ነበር ስናወራ የነበረው። አላህ መስክሬ ነው። ሁላችንም ሶስታችንም ገብተን በስነሳት ነው የልጅን ጥያቄውን ስንመልስለት ነበርና ልክ እነዛ አቃቢያን ግን ተራ በተራ መጡ። ጎር ብሎ ሆይ ብሎ መጡ። እያንዳንዳቸው ደግሞ ተስፋ ቆርጦ ወረዱ። ይሄ በቃ እያንዳንዳቸው እኔ ይቅርብኝ እና ነገር ብሎ ነው የረዱትና ትዝብት ነው። አላህ መስክሬ ነው፣ ትዝብት ነው። ዛሬ አይታችኋል። ይሄ ለሁለተኛ ጊዜ ነው። አቃቢያን ቤትም ቅድም ገብተን ነበር ተራ በተራ ማለት እና አይታችኋል ምን ያክል ፈሪ እንደሆኑ። እኛ ሳንኖር ስንቀር ስለኛ በደንብ ያወራሉ ለአማኞቹ። እንትና እንዲናቸው እንዲናቸው። እኛ ስንገባ ግን ተስፋ መንገድ ይቀይሳሉ። ልክ እኛ ስንገባ ሚውት ያደርጋሉ፣ ይሰሩዳሉ። አይታችኋል። ራንደም ፒፕል ጋር ደግሞ ገብተን ስናስተምር ዳይዋ ስናደርግ ደግሞ መጥተው ይረብሻሉ። ይሄ ነው አዛስ ክርስትና። ኤኒዌይስ ግን አራኩል ያህል ጋይስ ኤላስ ወይ ዛራ ሐሳብ ካችሁና እንደው ጥያቄ ያለው ካለ ክርስቲያን ምንም ካለ በሩ ክፍት ነው።
ገብቶ መጠየቅ ይችላል ካላችሁ ማለት ቀጥሉ ወንድሞች። ዛህራ ሀሳብ ከሌላት አንድ ሁለት ፖይንቶችን ከማንሳት አንጻር እኔ በእርግጥ ውይይቱን ይሄን አከል በደንብ አልተከታተልኩትም። የተወሰነ ነው ያዳመጥኩትኝ። የሆነ ሆሊ ነው ይመስለኛል የሚባል ልጅ ያደረገ የነበረውን ነገር ነው በትንሽ ነው የተመለከትኩትና ይሄ ላይ ብዙ ሀሳብ መስጠት አልችልም። በእርግጠኛው ተጣምደን ነበረ። የአንድ ዲያቆን ነበረ ሲያወራ የፉከራ አይነት አገላለጽ አለ አይደለ? ጠዋት የተከሰተው አይነት ማለት ነው። እኛ ሙስሊሞች ምናምን እዚህ የንጽጽር አውድ ላይ ወይንም የሌሉ ሰዎች ሲኖሩ አንድ ንጽጽር ላይ የሚሰራ ሙስሊም መጥቶ ያወራ እስቲ፣ አንድ ንጽጽር ላይ የሚሰራ ሙስሊም መጥቶ ያወራ ምናምን ይላሉ። ከዚያ በኋላ ደግሞ እሺ ያው መተናል ስንላቸው ደግሞ ቆይ አንዴ ቆይ ምናምን ወይ ደግሞ ሚውት አድርግ ኢላ አኺሪህ ማለት ነው። እንዳያችሁት ጠዋትም አይታችኋል፣ አሁንም አይታችኋል አይደለ? እንዴ አነስ ትክክለኛ አረ በዛ ታስቀኝ ባንዳ እና እንደዚህ ነው እየተከሰተ ያለው አባችሁ። እና ጠዋትም እንደዚህ ተከሰተ፣ አሁንም ደግሞ እንደዚህ ተመሳሳይ ነገር ማስረጃ ሲባል በቃ የሆነ አሁን 2200 ወይንም 2400 ምናምን ሰው እያለ አይ በቃ የለኝም ወይንም ደግሞ በቃ ደበርክኝና ውረድልኝ ማለት ምንድነው መሰላችሁ? በጣም ኦዲየንሱን ማጣት ነው የሚሆንበት። ገባችሁ አይደል? እና ያንን ኦዲየንስ ማጣት እንዳይሆንበት ምንድነው በቃ አንተ ጮህክ ወይንም ደግሞ በቃ አልተመቸኸኝም ቢልና ቃል በቃል እንደዚህ ባይልም እንደዚህ አይነት ሙድ ወይንም ድባብ እንዲፈጠር ያደርግና ያስወጣሉ ማለት ነው ሰዎች። አሁን እኔ ልክ እያወራሁት እያለ ይሄ ማን ነው ፎይ ነው ምናምን የሚባለው ዲያቆን ማለት ነው። ዲያቆን ራሱ አይደለም የሆነ ተራ እንትን የሆነ የመንደር ልጅ ሆነ እኔ እንጃ ብቻ እሱ ጋር እያወራን መጨረሻ ላይ ማስረጃ ማምጣት ሲያቅተው ምን አደረገ? ምንም ሳላደርግ እኔ አልተሳደብኩም፣ ትርፍ ቃል እንኳን አልተና እንደውም ቅንፍ መሀል ያለውን እንኳን አተንብቦ ሲለኝ እሺ ችግር የለውም አያጣላንም ልለፈው ብዬ ነው እንደውም ያለፍኩት። እንደዛም ከመሆኑ ጋር ምን አደረገ? ካስወጣኝ በኋላ